ምን ደረጃ እንደደረሰ ማለት ነው የኛ የአማራ ጥላቻ። ስለዚህ የምትሽለጠለጥ አማራ ኦሮሞ ስታገኝ ከኦሮሞ ላይ ቂጥህን የምትከፍ አማራ ስታገኝ ከአማራው ጋር አለሁ የምትል አማራ ማለት ነው። ወይ ልቀቅና ውጣልህ ከአማራ ክልል መታወቂያህን ቀይር። እዛ አፋር ኦሮሞ ብለህ አውጣ። በቃ ይልቀቀን። በቃ እዚህ መሀል ያለው ነገረኛው የሚያተሰጥሰውን አማራ ይውጣ። በቃ ይሄድ አብይ ጋር ይደመር። ሴት እህቱ እየታረደ ጡቷ በህይወቷ እየተቆረጠ በነፍሷ እያለች ይሄ ያልከረፋው አማራ ካለ አሁንም ስላለ ነው። መሀል አማራ ስላለ ነው። የሚያጨበጭብ አማራ ስላለ ነው ይሄንን ያልኩት እና በጣም ነው ያዘንኩት። እና ድል ለፋን ነው። በቃ ድል ለፋን ነው። በደም ላይ ቁመናል። አሁንም ድል ለወንድሞቻችን፣ ድል ለፋን ነው። እውነት እንደው አላግባብ የሞት አማራ ስላለ እውነት ድል ለፋን ነው። በቃ ምንም የምለው ነገር የለኝም። ምነው አገሬ በሆንኩኝ እንደው ምንም ባላማረኝ ትዳርም ባላማረኝ እገባ ነበረ። ግን አገሬ አይደለም ስደት ነኝ ያለሁት። በጣም ነው ያዘንኩት። በቃ ተወያዩ። እኔ አሁን እዚህ ቦታ ላይ የምላችሁ ነገር እኔ አላለቅስም። ጀግና ይሞታል። ገባችሁ? ነገም ዛሬም አማራ ፋኖ ያሸንፋል። መሸነፉን ስላወቀ ነው። አሁን አንዴ በሃይማኖት ይገባል ያከፋፈላል፣ አንዴ በዘር ይገባል፣ አንዴ በእንትኑ ይገባል። በቃ አልሆነለትም። ገባችሁ አይደለም? እነ ፋኖች የሚያስመርቋቸው ፋኖች እያየ ነው። አዲግሪዋል ፈርቷል። ገባችሁ? ስለዚህ አሁን መዋጫውን ነው መፈለግ የያዘው መዋጫውን ማለት ነው። ስለዚህ አሁን ድምጥ የምንሆነው በየቤታችን እየከፈት እኔ የምላችሁን ነገር በየቤታችን ሁላችንም እየከፈት በቃ አማራን እንዲነቃ ማስደረግ ነው። በቃ እንዲነቃ ማስደረግ። እኛ በየክልሉ አሁን ትምህርት ቤት ተከልክለው ነው ያሉት። ትምህርት ቤት ተከልክለዋል። አሁን ትምህርት ቤት ተከልክሏል። ኢትዮጵያ ላይ አማራ ክልል ላይ ትምህርት ቤት ተከልክሏል እየተባለ ነው። ትምህርት ቤት ህፃናት እንዳይማር ተከልክሏል እየተባለ ነው። ስለዚህ ድምጥ መሆን አለብን። በየቤታችን ከፍቶ እያደረግ ድምጥ መሆን አለብን። እኛ አማራ አንድ መሆን አለብን። ፋኖ ደግሞ ማሳየት አለበት። እዚህ ቦታ ላይ እነሱ እንዲያሳዩን ፋኖ ያሳየን ባይነኝ እኔ ፋኖ ያሳየን እውነት ፋኖ ያሳየን። ለምን ጤፍ እንጀራ ይቀልባል? ኮምበልሻ እየማረከ በየቀበሌው የማረከ ጤፍ እንጀራ ለምን ይቀልባል? የሱን ጋላ ጠንብ ማለት ነው። ለምን ያስተምራል? ትምህርት ገባችኋል እንዴ? አሁንም በውጭ ያላችሁ እህቶች የምትሰሙኝ ከፍታችሁ ሙዚቃ እናንተ ለሙዚቃ ለፎሎ የምትሰበስቡ አሁንም ቤትሽን እየከፈትሽ አዳሚ አማራ ደም ያለብሽ አማራ ደም የሚከረፈት ወንድምሽ የታረደ ነገ አባትሽ የሚታረድ ማለት ነው። አሁንም ስለ ኦሮሞ እናዋግዛለን። አሁንም አማራውን ቀስቅስ። አሁንም የሚሽለጠለጥ መሀል አለ ለአብይ የሚሽለጠለጥ ለደሞዙ እንዳይቀነስበት ማለት ነው። እኛ ደሞዝም አንፈልግም። አይክፈል በቃ መንግስት ሰራተኛው እንደሆነ ይልቀቅልን ወንበር በቃ ይልቀቅ። አማራው ልጅ ይልቀቅ በቃ ይዋጋ። እስከ መቼ ነው ሽሙርሙሩ እንደዚህ ከወዲያ ከምከም እየተባለ እንደሚመለስ ከብት? በቃ ድብልቅልቁ ይውጣና ወይ ይግዛ ወይ እንግዛ። በቃ እስከ መቼ ነው ይሄ እየገበርን በቀን ጀግና እየገበርን የምንኖረው? አሁን ይሄን ስናገር ደስ ሊላቸው ይችላል እነሱ የሚሰሙ፣ ግን አማራው እንዲነቃ ነው። እኔ ስሜታዊ ሆኜ የተናገርኩት አማራው እንዲነቃ ነው። ኦሮሞ ቤት ገብተህ የምታተሰቱስ አማራ እዛ ቁጭ ብለህ በጓደኛ በምን እየገባህ እዛ ለፎሎ የምትቀረሽ አማራ ተነስ። ወንድምህ እየታረደ ነው፣ እናትህ እየታረደ ነው፣ እህትህ እየተደፈረ ነው። መርፎ ጋላ አይደለም ጠላታችን። እኔ አሁን ይኸውልሽ እህቴ ጋላ አይደለም ጠላታችን። ጠላታችን የኛው የራሳችን ሆዳሙ ነው። እነ እስክንድር ነጋ ናቸው። እነ እስክንድር ነጋ ህዝባችንን አስጨረሱ፣ ህፃናት አስጨረሱ፣ ሴቶቻችንን አስጨረሱ፣ እህቶቻችንን እናቶቻችንን አጣጣችንን። ስለዚህ አዲስ አበባ መልቀቅ አለበት ወይም የሆነ ነገር እርምጃ መወሰድ ያለበት አማራ ክልል ላይ ወይ ሞት ነው ወይ ሽረት ነው። خلاص እሱ ከአዲስ አበባ ይወጣል እንዴ? እሱ በየክልሉ ቁጭ ብሎ ደሞዙን እየላጠ አማራው እንደ እንጀራ እንደ ዳቦ ይጋገራል። እስከ መቼ ነው መስዋዕት የምንከፍለው? ፎዳ። ስለዚህ መልሶ ወንበር ላይ ያለውን አማራ መግደል ነው በቃ። ካልተሰለፈ ከፋኖ ጎን ካልሆነ ካልከዳ አብይን ካልከዳ ቁጭ ብሎ ደሞዝ እየበላ እሱ ለአብይ ከበር ሆኖ እንደዚህ የሚያደርግ ከሆነ መቼም ፋኖ ስለዚህ ደግሞ ይበላው አማራውን በቃ። ፋኖን ያልመሰለ አማራ በሉት ነው የምለው በቃ። የምትሰማኝ ፋኖ ካለ ማለት ነው አንተን ያልመሰለ በዚህ ሰዓት አንተን ያልመሰለ አማራ ካለ ትክክለኛ አማራ የሚናገር አይደለም በቃ። ትክክለኛ ደግሞ አማራ የሆነ የማይናገረው አብይ ስር ተሸጉጦ የሱ ደሞዝ እንዳይቋረጥበት የሚሽለጠለጠውን አማራ በለው ዲፋው በቃ። ይሄ አንተ አይደለም ነገር የሚያሽቃብጥ መልሶ ይሸጣል ማለት ነው። እንዴ ደግሞ ጡት ይቁረጡ እንዴ?
ልጋጋም ቆሻሻ ግም ሁሉ ደግሞ እነሱ ሰው ሆነው ቦቴም ግማታም የኛ ሴቷ አማራ ሙታ ትበልጠዋለች፣ ሬሳዋ ትበልጠዋለች። ሬሳው አይገማም፣ የኛ አማራ ሬሳው አይገማም። እነሱ ቆመውም ይገማሉ ግሞች። አሁን ያው እንደዚህ ስሜተኛ ስንሆን እነሱ እየተሳለቁብን ነው የሚሆነው። ስሜተኛ ትሆኔ የሞተችውን ነፍሳን ይማራት። ስለዚህ አሁን ይበለው ወለኪን ግን እኔ አሁን የምፈልገው እንደራሴ አማራጭና አማራጭ ማለት ነው። ወላሂ ወቢላሂ እኔ አገሬ ብሆን ማለት ነው አገሬ ብሆን እንደው ወላሂ العظيم እዛው መከላከያ ተመረኩበት ቦታ ሄጄ እሳት ነበር የማነድባት ማለት ነው። መካከሉ ቁጭ ብዬ እሳት ነበር የማነድበት። እሱ እየማረከ ጀራ ያበላ ይሄንኛው እየማረከ ደግሞ በቢላዋ ይዘለዘለለታል። ለምን ነው ታኖ ባያሳየን ነው ጋለነስ ለኛ እንደማይሆነን እያወቀ ሊገል እየመጣ ሊገለን እየመጣ እሱን እየማረከ ለምን ጀራ ያበላ ሰው ገላለሁ ብሎ አልወጣም። ፋኖ ለሰው መግደል አይደለም፣ ለሰው መግደል ሰው ሊያጠፋ አይደለም። ፋኖ የሚዋጋው ነፃነት ለማውጣት ለተጨቆነ ህዝቡን ሁሉ እነሱ ደግሞ አማራን ከምድረ መዳው ለማጥፋት ነው። በቃ እነሱ ደግሞ እንደዚህ እያደረጉ ልክ እኛ እንድንፈራ እሷን ስላረዱ እኛ እንድንፈራ አሁን ገብ እንድንል። እስኪ ኦሮሞ ሴት የላቸውም፣ እኛ ውስጥ የላቸውም ኦሮሞ ሴት ኦሮሞ ሴት ይኸው ወንዱ ማርኮ እኮ ነው። ወንድ ማርኮ እኮ ነው ጤፍ እንጀራ እያበላ እያስተማረለት ያለው አማራ ክልል ውስጥ ስንት መከላከያ ነው የተማረከው እኮ ነው የምልሽ። ግን ጤፍ እንጀራ ነው ማብላት የያዘው። እንዴት እንኳን ወንዱን እንኳን ሸርጥቆ አላሳየንፋለሁ። ፋኖ ገዳይ ነው የሚሉት እነሱ። ፋኖ ገዳይ ነው የሚሉት። ፋኖ ገዳይ አይደለም። እነዚህ ጠንባራም ሸታኛ ትጠብቂያለሽ እንዴ? ታንና ለኔ የማያውቅ ደደብ ተምሮም የማይገባው ድፍን ጭንቅላት። የኛ እኮ አማራው ሳይማር የተማረ ነው። ከኦሮሞ ከጭቃ ከጥንብ ምን ትፈልጊያለሽ? ስለዚህ ደደብ ስለሆኑ በቃ ግድያ ብቻ ነው የሚያምኑት። ሀገሪቱን ባዶ አስቀርቶ እስቲ ነገ ማንን እንደሚገዛ ትግሬን በዛ ይገላል፣ አማራን በዚህ ይገላል፣ ስልጤን በዛ ይገላል። ማንን ሊገዛ ነው? አዲስ አበባ ፎቁን ሊገዛ ነው? ወሎዬ መብራቁን አስገቡ፣ ወሎዬ መብራቁን አስገቡ ቃል እንደው በጅጅብ ሞት ያው እሳት ያወረድባቸው እንደው እሳት ያወረድባቸው እነዚህ ደንቆሮ እያለ ይሳደባል። ይሄ ደንቆሮ ማሀይብ ጋላ ማለት ነው። ጥንባት አሁን ሌላ አላልኩም። እኔ አሁን ያልኩት ማለት ነው መቼም አያውቁትም እንጂ ውስጡ አዲስ አበባ ውስጥ ፋኖ አለ። እሱ አያውቀውም። እንደው እዛ ከአብይ ጋር ያሉትን አማራዎችን ያን የሚያጨበጭቡትን ማለት ነው በቃ እነሱን ይልፏቸው በቃ። ምክንያቱም ሌላው አማራ ዳር ያለው ሊነቅ አልቻለም። እዛ ከአብይ ጋር እዛ የሚላላከውን አማራ እሱን በዘቀዘቀው በቃ እሱ ነበር እኔ ቢሆን ደስ የሚለኝ ማለት ነው። ምን አሻብለሽ ነው? እዛ ይዋደቃሉ። እሱ ነጩን ጤፍ እንጀራ በየሞዙ እያበሰበሰ ይበላል። ይሄ ጥንባታም እሱ ምን ቸገረው? መሀል ዋናዎቹን ይዟል። ዳርዳሩ የድሃ ልጅ ቢያጨበጭብ ምን ያመጣል? በቃ ስለዚህ ከነዛ ጋር ዋናው የሚሞተው ህፃን የሚሞተው ሴት የሚሞተው ሽማግሌ ንጹሃን ነው ማለቂያ ያዘው። እነዛ ምን አለባቸው? ተሻለ ደሞዝ ተከፍሏቸው። ስለዚህ እዛ መሀል ከአብይ ጋር የሚያጨበጭበውን አማራ ትክክለኛ ዘሩ አማራ ከሆነ እሱን ነው መጥፋት በቃ ሌላ አይደለም ነው። ተደማመጡ። ምክንያቱም እሱ ሲደፋ ዳር ያለው አማራ ወደ ፋኖ ይገባል። እኛ ከሙስሊም ጋር አንጣለን። የአብይ ስራ ነው ሙስሊሞቹን ገብቶ መስጊድ አባቶቻችንን ወንድሞቻችንን ያስገደለው የአብይ መከላከያ ነው ገብቶ የገደላቸው ከኛ ጋር እንዲጣሉ ኃይል እንዲቀንስ ፋኖና ሙስሊም እንዲጣላ ፋኖ አንዴ ማዝም ሞት አሪፍ ሰላም ወሎዬው እንዴት ነው? ምንድነው የምታወራ ነው? ሞት ክፋት ሰላም እንዴት ነው? ወንድሞቼ ያ አለን ሰላም ናችሁ?
እግዚአብሔር ይመስገን። እንዴት ነው? እንኳን ደህና ነው። ትንሽ እንጻለ መሰለኝ እንዴ እናስተላልፍ አስራለሁ። ድምፅህ ርቋል። ምንድነው የምትነግረኝ? እሺ ማስተላልፋት አለች። የሆነ ድምፅ አለ መሰለኝ። ትንሽ ሚውት ሰርቢያት እንዴ በላይ ያለችው ሚውት ሰሪ ማን ሰው ሚውት ሰሪ ሚውት አርግ። ብዙን ተናግራችሁ ታርከታችን እያዳመኩ ነበር። ሚውት ሰሪ እኔ እየሰራሁ አይደለም፣ ሻወረጋ እየሰራሁ አይደለም። እና እኔ የማስተላልፈው ነገር ያው እናንተ ብዙን ተናግራችሁታል። በነገራችን ላይ ራስን ላስታውቅ ከቤት ከፋኖ አባል ነው የምደውለው እና እኔ የምናገረው ነገር ምንድነው ስለ አማራ ህዝብ ነው። ስላልመጣው ስለ ሆዲያሙ አማራ ህዝብ ነው የምናገረው ነገር። ማነሽ ሚውት ሰሪማ አንድ ጊዜ ትንሽ ላስተላልፍ እናወጣለን። ሚውት ሰሪን ትዬ ምን ሆና ነው ቃል ሚውት አርጊያት። ሚውት ማረጋችሁ እኔ እየሰራሁ አይደለም። ሚውት ሰሪ ምን ሆነሽ ነው? ሚውት ሰሪ ሚውት ማሰራችን ሳይለንት ማር አይዋ በቃ እና የማስተላልፈው ነገር ምን አለ መሰለሽ ብቻ ቃላት አጥሮኛል። በጣም ውስጤ እሳት እየነደደ ነው። ምክንያቱም በሚደረገው ድርጊቶች በአማራ ሆዳሞች ታሪክ እየተበላሸ ታሪክ እየፈረሰ ነው። ሌላው ግራ ሲገባው በሃይማኖት መጣ ያልገባው የአማራ ደደቡ እርኩሱ ሆዳሙ ህዝብ አንዳንድ ሆዳም ህዝቦች ብልጽግናን ባንዳውን ተደግፈው ታሪካችንን እያበላሹት ሌባን ተከትለው በሃይማኖት ይገባል በተለያዩ ነገሮች እየገባ ማጋጨት ይዟል። እያገኘው ነው ቤቱ እየገባ ሁላቸውም ቤት እየገባ እጁን እየያዘ እየረሸነው እያረደው ጭራሽ ሾንም ተብሎ አልፎም ተርፎም ጥት እስከ መቁረጥ ድረስ እየደረሰ ነው። አንዲት ምርኮኛ በማንኛውም በኢትዮጵያ ህግ እንደምናውቀው ማንኛውም ምርኮኛ በማንኛውም በዓለም ህግ ነው እንጂ ምርኮኛን ተንከባክበው ወደሚመለከተው አካል ነበር ሲያስረክቡ የምናውቀው ታሪክ እንደዛ ነበር። በአማራነቷ ብቻ አማራ በመሆኗ ብቻ ጡቷን እስከ መቁረጥ ከሞቶ አሟሟቶ አሰቃቂ ሁኔታ እህታችንን ህይወቷን እንድታልፍ አድርገውታል። ይህንን እያደረገ ያለው ባንዳማ ባንዳ ነው፣ ጥላት መሆኑን አቀነዋል። እኛ ጥላታችን አንደኛ ጥላታችን ባንዳው ሳይሆን እየጎዳን ያለውና ታሪክን እያበላሸብን ያለው የኛው ሆዲያሞች ናቸው። የኛ ሆዲያሞች ማለት ነው። የአማራ ሆዲያም ነው። እኔ አሁንም የማስተላልፈው ነገር ቢኖረኝ ከታችም ላሉት የሚከታተሉ ብዙሃኖች አሉ። ለአማራ ህዝቦች የማስተላልፈው ነገር ቢኖረኝ ግንባሩ ገብቶ መታገሉ ይቅርባቸው። እስኪ ይተውትና እቤቱ ይግባ። ታሪክን አበላሽብን። ግንባር ገብቶ መዋጋትና መፋለም ታቃተው እቤቱ ይግባና እስኪ እንደ ይራቦ ይጥማው እስኪ ለሆዱ ብሎ ለሆዱ እያደረ ታሪክን እንዴት ያበላሻል? እህት ወንድሞቻችንን እያስረሸናቸው ነው። በባለፈ ሚዲያም ላይ ሳሰማት ቀሩም የኦሮሞ ልዩ ኃይል ወልዲያ ላይ እንደገባ ያደረገውን ወንድሞቻችን ጋር ሳይደርስ በፊት መጀመሪያ እንደገባ ያደረገውን ድርጊት ሁላችሁም ታውቃላችሁ። ይሄ ሁሉ እየደረሰ እንዴ እኛ ባንዳማ ባንዳ ነው፣ ጥላትንማ ጥላት ነው። እኛ እኮ ጥላታችን የራሳችን ወንድሞቻችን ናቸው። ጥላት እየሆኑን ያሉት እያስጨረሱን ያሉት እኮ የራሶቻችን ናቸው። ስለዚህ አሁንም የአማራ ህዝብ እስከመቼ ድረስ ነው እንደዚሁ ነው? መቼ ነው ሊነቃ የሚችለው? እቤቱ እየገባ እየተረሸነ ነው። እቤቱ እየገባ የተለያዩ ነገሮች እህት ወንድሞቻችን እየተደፈሩ በአሰቃቂ ሁኔታ እየተገደሉ ይሄ እንደዚህ እየተደረገ ያልመረረው አማራ ይሄ አማራ ሊባል አይገባውም። ታሪክን እያበላሸ ነው። ታሪክ እንዳይሆን እያደረገ ነው። ትግሉ መቼም ይሁን መቼም አበደን መቼም ቢሆን አይቀርም። የፈለገ ተአምር ቢሆን እኛ ለመር ነው እንግዲህ ጫካ ማደሩን ዝናቡንም ብርዱንም ለምደነዋል። የሆነ ሰዓት ደግሞ ግፉን አይቶ ፈጣሪ ይሄንንም ደም አይቶ ግፉን አይቶ ድሉ የኛ እንደሚሆን ሙሉ 100% ተማመናለሁ። ወደፊት እንጂ ወደ ኋላ የምንልበት መንገድ የለንም። ግን እስከዛው ድረስ የአማራ ህዝብ እስከመቼ ድረስ ነው ታሪክን አበላሽቶ? ይሄ እኮ ትግል ያልቃል፣ እንደማያልቅ የለም። እንጨርሰዋለን፣ ወተንበታል። የፈለግነውን መስዋዕትነት ከፍለን የተለያዩ ነገሮችን አድርገን
ትግሉን እንደምንጨርሰው እናውቃለን። ግን የነዚህ ከለጥፈው ለሆዳቸው እያደሩ ያሉ አማራዎች ነገ ጧት የት ነው ታሪክን አበላሽተው የት ነው ሊኖሩ የሚችሉት? እውነተኛ አማራ ናቸው ወይ? ለሆዳቸው ያደረ አማራ ነው የሚባለው? እንዴት እህት ወንድሞቻችን እንደዚህ ባሰቃቂ ሁኔታ ጡት እስከ መቆረጥ ድረስ አንድ ሴት ልጅ ጡቷን እስከ መቆረጥ ድረስ ጡት መቆረጥ ማለት ምን ማለት ነው? ትርጉሙን ስሙን አማራ ነን ይላሉ እንጂ እነዚህ ሆዳም እርኩሶች ስለ ጡት መቆረጥ ራሱ ታሪኩ ምን እንደሆነ የዘር ጭፍጨፋ ነው እየተካሄደ ያለው። በማንነታችን ነው እየተገደልን ያለ ነው። ገባሻ? ግን የማይገባው እርኩስ አማራ በሃይማኖቱ ሲመጣ እኔ ሙስሊም ነኝ እያለ ታፔላ ይዞ እንትን ይላል። እኛ የወጣንበት እኮ የራሳችን የሆነ ዓላማ አለን እኮ። እስልምናን ልንደግፍ ወይም ኦርቶዶክስን ልንደግፍ እኮ አይደለም የወጣ ነው። እኔ እንደ አንድ እምነት ተከታይ ሙስሊም ነኝ፣ ግን እስልምና ነው ክያ አይደለም የወጣሁት። የእስልምና ህግ የራሱ የሆነ ህግ አለው። ገባሻ? እኛ የወጣ ነው ለሃይማኖት ሳይሆን ለማንነታችን ነው የወጣንበት። ዓላማችን ይሄ ነው። ስለዚህ እስልምና ምናምን እያለ ከሚል ለእስልምናው ተቆርቋሪ ከሆነ ወለጋ ላይ አይንሻ ወላሂ ብያለሁ አማራ አልሆንም እያለ ስትጨፈጨፍ ያኔ የት ነበረ? አያውጅም ነበረ ታዲያ እስልምና እንትን። ስለዚህ እኛ የወጣንበት የራሳችን የሆነ ዓላማ አለው። በማንነታችን ነው እየተጨፈጨፍንና እየተሰደድን ያለ ነው። የአማራ ህዝብ ሆይ ንቃ። እቤትህ እየገባ እየተረሸንክን ያለው እቤትህ እየመጣ እያንዳንድ እቤትህ እየመጣ እንዴት ታሪክ ይሄ ነገር እናሳምነው ጽጌን አስቀድመው ሲያጸዱ እንኳን ይሄንን እንኳን አይረዱም። ታሪክን ለማበላሸት መጀመሪያ መገደል ያለበት አውራው መሪው ነው። መሪው እየተገደለ ከስር እንደዚህ አይነቱን ሆዲያም ለማጥፋት ግን ቀላል ነው የሚሆንላቸው። አሁንም ቢሆን እኛ የወጣንበት የራሳችን የሆነ ዓላማ አለው። አማራ የሆነ አማራ ሆይ ንቃ ውጣ ብያለሁ። ገባሽ? እኔ አንድ እንደ አማራነት ማስተላልፈው ለወንድሞቼ አማራ የሆንክ ይበቃሃል። ሆዲህን ለመሙላት ብለህ በማንነትህ እየተረገጥክ በማንነትህ እየተረሸንክ በማንነትህ እየታረርክ ነው ያለው። የበታች አድርጎ ረግጦ ሊያኖርህ ነው ያለው። አማራ ንጉስ ነው። አማራ ደግሞ ባለ ታሪክ እንጂ የአማራ እንትን የለውም። አማራ ሁሌም የበላይ እንጂ የበታች ነው ያለው። አሁንም የበላይ ነን ብለናል። የበላይ ነን። ግድያችን ይቆምልናል። በጀግኖቻችን ኃይል ወደፊት ሄደን ዲል እናመጣለን። ግን ይሄ ዲል መምጣቱም አይቀርም። የአማራ ሆዳሞች ግን የት ነው መኖሪያችሁ? የት ነው የምትኖሩት? የት ነው እየኖራችሁበት ያላችሁት? አማራ ክልል አማራ ነን ትላላችሁ። እያስጨረሳችሁት ያላችሁት ወንድሞቻችንን ግን እናንተ ናችሁ። እባካችሁን ወደ ቤታችሁ ተመለሱ። እኛ ወደኛ ምን አንላችሁም። እንደናንተ አይነት እርኩስኛ ቢመጣም ግድልን መጣም አልመጣም አይጠቅምንም። ግን ታሪክን እያበላሻችሁብን ያላችሁት። ታሪክ እየተበላሸብን ያለው ለሆዲ አደር ሆዱን እሞላለሁኝ ብሎ ታሪክን እያበላሸ እህት ወንድሞቻችንን እኔ የሚገርመኝ ነገር አንድ ነገር አለ። ያው ባበዛም አጠር አድርጌ የኛ ህዝብ አማራ እንትን የሚለው ምን አለ መሰለሽ እቤቱ ሲደርስበት በራሱ ላይ ሲደርስበት ነው። ይሄ ሆዳሙ በራሱ ላይ ሲደርስበት እንጂ በእኔ ላይ የደረሰው ለሱ አይቆረቁረም። እንደዛ ነው እኔ እየተረዳሁት። እንደዛ ነው። ለምን እቤቱ ሲደርስበት እንጂ አሁን እቺ ልጅ የኔ ልጅ ብትሆንስ ነገ እኮ እኔም እቺ ልጅ በምንድን ነው የታረደችው? በምንድን ነው? በእምነቷ ነው እንዴ የታረደችው? ወይስ በምኗ ነው? በማንነቷ ነው የታረደችው እያልኩ ነው። አስረግጬ ነው የምነግርህ። የታረደችው ጡቷን የተቆረጠችው አማራ በመሆኗ ነው። ስለዚህ የአማራ ህዝብ ልትነቃ ይገባሃል። ይበቃሃል። ሆዲህ መቼም ብታጠራቅም መቼም ሊሞላልህ አይችልም። ሆዲህ መቼም አይሞላም። ታሪክን ታበላሻለህ እንጂ አንተም ሆዲ ላይ ሞላ ታሪክን እያበላሽህ ነው ያለው። ጨርሻለሁኝ። አመሰግናለሁ። በጣም ስሜታዊ ስለሆንኩ ነው። በጣም ይቅርታ አብዝቼባችኋለሁ። እሺ ወንድማችን እናመሰግናለን። እሺ ወንድማችን። ኧረ እናንተ አትሳደቡ። ኮሜንቶች አፈሩን ብሉት። ኧረ ይሳደቡ ምን ቸገረሽ? አንድ እህት የድል ስጪ ለዚህ ለተናገረው ወንድም መልስ ልስጠው። እኔ ትንሽ እንዴት ወንድሜ አንተ ፋኖ ነህ? ከፋኖ ውስጥ ነው ያለው? ከተይ እልከኛ ፕሮፋይልሽን ቀይሪው። አዎ ትክክል። በቃ አሁን አንተ ፋኖ ውስጥ ከሆንክ ይሄ በድብቅ አይደለም፣ በዛ በዙሪያችሁ ያለውን ይሄን ሆዳም ሚኒሻ ማለት ነው። መጀመሪያ ይሄን ሆዳም ሚኒሻ ይሄ ሆዳም ያስታጠቀውን መሳሪያ እሱን
ታጥቆ ከገባ እንግዲህ መርባቱን አይረባም። መርባቱን ሰልበውታል፣ አይረባም። ታጥቆ ከገባ ይግባ። ታጥቆ ካልገባ እሱን ያነገበውን ይሄ ሆዳም ግም ያስታጠቀውን መሳሪያ እሱን ቀሙት። ለምን ወንድሜ አይሆንም? እኔ አሁን የአማራ ክልል ልጅ ነኝ፣ አጅባር ልጅ ነኝ። ለምን ወንድሜ አይሆንም? አጎቴ አይሆንም? ካልገባ እናንተን ካልመሰለ ቀሙት። ታቁበታላችሁ መቀማቱ። ጆሮውን እያልክ የማይረባውን ሁሉ ቀማው። ሆዳም ሁሉ በሱ በ7,000 ብር የ7,000 ብር አህያ ወርቋል እዚህ እያለ የሞተውን እንኳን መከላከያ ወርቆ ሲያገኘው ሙቶ ሚኒሻውን ይኸው ለ7,000 ብር ብሎ የገባው አህያ እዚህ ወርቋል። የ7,000 ብር አህያ እያለ የኦሮሞ ጋር አህያው መልሶ እኛን እየሰደበን ማለት ነው። በ7,000 ብር ገዝቶ ሰብስቦ ያስገባቸውን የኛን ወይ ይግቡ ወይ ቀሟቸው። በቃ እነሱን አማራ አይደሉም አለዛ ይልቀቁ፣ ወረዳውን በቃ ይልቀቁልን ከቀበሌያችን ማለት ነው። በቃ እኛ ደግሞ አብይ አይገዛንም። በቃ አብይ ደግሞ ካርድ ወረዳችን ላይ አማራ ክልል ወረዳ ደግሞ ካርድ አያዘጋጅም። በቃ እኛ ከጎናችሁ ነን። እኛ በውጭም ያለ ነው በገንዘብም ይሁን በምንም ገብተንም ይሁን በአካል ለዛ ካበቃን እኛ ከጎን የአማራ ሴት የከረፋት ነገ ጡቷ የሚቆረጥ እኛ ከጎናችሁ ነን። ስለዚህ ይሄንን ጥምብ ደግሞ አብይ አይገዛንም። አብይ ይገዛኛል ያለውን አማራ በቅርባችሁ የምታገኙትን እሱን መልሳችሁ እንደዛው እንደሱ ወታደር በቃ አንድ ቁጥር ስጡት። ስለማይረባ ማለት ነው። በቃ አማራ ነኝ ብሎ በእኛ ስም እየነገደ እህቱ እየታረደች እህቱ እየተደፈረች ወንድሙ እየታረደ በወጣ በአማራነቱ እየታረደ አማራ እኔ ወደ ከአዲስ አበባ ከሳይንት ወደ አዲስ አበባ ስመጣ በአማራ መታወቂያ አዲስ አበባ ሸዋሮቢት ማለፍ አልችል ብዬ ደብረሲና ላይ ተመልሼ ወደ ኮምቦልቻ በፕሌን ነው አዲስ አበባ የመጣው። ይህን ያክል ነው በአማራነት ማለት ነው። አማራ የሚለው መታወቂያኛ ማለፍ አልቻልንም። ከሱ በላይ ስለሆነ እንደሱ ስለማንገማ ማለት ነው። ስለዚህ አይዟችሁ፣ አብሽሩ፣ ከጎናችሁ ነን። በቃ ከአብይ ከመንጋው ወታደር እናንተ መቶት ነው ያንጋጋቸው ያስታጥቃቸው። ምን ቸገረ? እነሱ ታጠቁትን መሰረት አጥቃችኋል። የኔ ወንድም ወይ ምን ይቀርባችኋል? ስናይፐሩ ነው ድሽቃው ነው ምኑ ነው የቀረባችሁ? ዙ23 መንገድ ከተመቻ ይኖራችኋል። ምኑ ነው የቀረባችሁ? ያስገባላችሁ ከውጭ እየለቃቀመ እናንተ ተቀበሉት። ከዛ በኋላ ድል ለፋኖን በቅርብ ጊዜ አመት ባልሞላው ጊዜ ድል ትጎናጸፋላችሁ። ይሄን ሆዳሙን አማራ ከውስጥ ይሄን የሚላላከውን ባንዳውን መጀመሪያ እሱን አጽዱ። ከዛ በኋላ ለወረሞ ላህየው ትበቃላችሁ። ቀጥ ብላችሁ 4 ኪሎ ነው የምትገቡት። ይሄን አማራውን የሚላላከውን ሆዳሙን ከ7,000 ብር ጀምሮ እዛ እንትን አረቂ ቤት የሚውለውን አማራውን የሚላላከውን ለምን ወንድም አይሆንም? በቃ አጽዱት እሱን መጀመሪያ። ከዛ መንገዱ ክፍት ይሆንላችኋል። ወንድም መስሎ ከእናንተው መሀል አብሮ እናንተ ጋር የተሰለፈ መስሎ ለአብይ ወታደር የሚደውላለን። እሱን ትልቅ በቃ ኦፕሬሽን ስሩ። ከዛ በኋላ የአብይን አህዮ ማጥቃት ቀላል ነው። ያንጋጋቸው እዛ እሱ አስታጥቆ ሲልክላችሁ እናንተ እዛው እንዳይወጡ ታቁበት አላችሁ። እኔ ነበርኩ እኮ አሁን አመት ነው ዝከ መጣሁ። የገባው ወታደር ሁሉ እየወጣ ነው እንዳልወጣም እኮ እንደነሱ ግን እንደዚህ እያረዳችሁ በስቃቂ ሁኔታ አይደለም፣ በወንድነት አሻግራችሁ ተኩሳችሁ። የግምነታቸው ግምነት ከደደብ ምን ይጠበቃል? ደደብ ካራ ነው የሚይዘው፣ ጩቤ ነው የሚይዘው፣ አይተኩስ። የእሱ ወታደሮች ሁሉ ተኩሰው መርዘውማ ሰው አይገሉም። ማረኳት፣ እህታችንን መጥተው በቢላው አረዷት። ግም የገሙ። ስለዚህ ውስጥ ያለውን አማራ አጽዱ። በቃ ውስጥ ያለውን አማራ መንገዳችሁ እንዲሰምር ከፈለጋችሁ ነገረኛውን ሆዳሙን ይሄን የሚላላከውን ደሞዙ እንዳይቆረጥበት ያችን በወር እየተቀበለ የድሃውን ልጅ እንደሳት የቆሰቆሰ አካል ጉዳተኛ እጁ ተቆርጦ አይኑ ጠፍቶ የድሃው ልጅ ይሄ ሁሉ ጉዳት እየደረሰ ይሄን ያክል በጫካ ገብታችሁ እንደማንም ወጣት በሳውዲ በእንትና መጥተው መብላት አቅቷችሁ ነው እንዴ? ለሀገር ነው እየተዋጋችሁ ያላችሁት። የአማራ የነገ ወደፊት እጣ ፈንታ ስለከረፋችሁ ነው፣ ስላያችሁት ነው። በቃ በማንነታችሁ ነው የገባችሁት። ይሄን ያህል የማይደግፍ አማራ ከመሃል የሚገነጠል አማራ ካለ በቃ አጽሉት። ነገ ስለማይሆን ለመንገዳችሁ እንቅፋት ስለሚሆን ማለት ነው። መንገድ ላይ ድንጋይ ካለ አንዴ ከመታፍ ድጋሜ ከደገመ ድንጋው አንተ ነህ እንጂ የመታ ድንጋይ አይደለም ድንጋው። ስለዚህ አንተን ድንጋይ የሚያደርግህን መንገድህን የማይጠርገውን አማራ የማይከተለውን በትክክል የማይከተለውን እናንተን መስሎ ህይወቱን የማይሰዋውን አማራ በቃ ታጥቆም ከሆነ ቀሙት፣ በሬም ካለው ለስንቃችሁ ረዱበት። በቃ ይሄ የራሴ ውሳኔ ነው። ለምን እያደከደከ መሃል በቃ ይሄ እስካሁን መንገዳችሁን እንዳትሄዱ የቀለበሳችሁ መሃል ያለው ሆዳሙ አማራ ነው። በቃ እና ይሄ ነው ወንድሜ፣ ስላገኘው ነው መሃል ያለውን አንተን ይቅርታ፣ የሳትኩት ቃል ካለ ይቅርታ። በጣም ስሜታዊ ሆኜ ነው በልጅቱ በቃ ራሴን አሞኛል ከተፖሰተ ይጀምሮ ማለት ነው። ለዛ ነው ወንድሜ ዋ ቴንኪ። ትክክል ነሽ እህቴዋ። ይሄንን ነገር በተደጋጋሚ አቅርበናል። አሁን ግን ውሳኔያችን ላይ ደርሰናል። ካሁን በኋላ በተደጋጋሚ በተለያዩ ግንባሮች ላይ ቀርቦላችኋል። የተለያዩ አመራሮችም ጥሪ አቅርበዋል።
ወደ ቤታችሁ ግቡ፣ እጅ ስጡ ተብለው ተነግረዋል። ካሁን በኋላ ምንም አይነት ነገር ምንም አይነት እንደሌለ አውጁ። ለተደጋጋሚ እየተነገረ ቀን ብላችሁ አውጁ። ቀን ስጧቸው፣ እንዲገቡ ቀን ስጧቸው። እምቢ ካሉ ማለት ነው አይደለም እዛ የምታገኘውን ገበሬውን እዛ እንትን በ7,000 ብር የተሸጠውን አህያ እንዳሉት እነሱ ያንን አህያውን አይደለም ለምን ወንበር ላይ ያለውን ከአብይ ጋር የሚያዶከዱከውን እዛ ወንበር ላይ ቁጭ ብሎ የዲሃውን ልጅ ቆስቁሶ እሱ አብይ የሚያጫውተውን ወንበር ላይ ቁጭ ስላለ ምን አገባው እሱ? አሁንም ወንበር ላይ ነው። ነገም አማራውን ቢበራ ወይ ላይ ይቀመጥ ይችላል። ስለዚህ ምን ቸገረው? ይሄኛው ወንበር እንዳይፈርስበት 4 ኪሎ ከአብይ ጋር ቁጭ ያለውን ሆዳም ምን ነው እንዴ? ስንት እኮ አለ መሀል አማራን የሚመስል አማራ አለ እኮ በትክክል ታፍኖ ኑሮ ይዞት ነው እንጂ። ስለዚህ በለው ወንበር ላይ ያለውን ራሱ ካገኛችሁት ማለት ነው ሆዳሙን ከአብይ ጋር የሚላላከውን የአማራ ይሄን ያህል ጦርነቱ መቼ ይሄን ያህል ይሄድ ነበረ? መቼ ይሄን ያህል ጦርነቱ ይሄድ ነበረ? አላግዝ ብሎ አማራው ተከፋፍሎ እኮ ነው እንደ ዳቦ። አንድ ጊዜ ላውራ እችላለሁ? ኦኬ ቤተሰብ አንዴ ሁላችሁም ኮፕሊንግ አድርጉ። አሉ ነገረኞች ከስር ስር አሉ። ሪፖርት አድርገው አካውንቷን እንዳያዘጉባት ያላችሁ እና ደግሞ ሲቀጥል ደግሞ ያው ይሄ ነገር ላይ ሁሉም ነገር ቢሆንም ለሁሉም ጊዜ ያለው ሆኖም ግን ያው በዛቻ መሆን የለበትም። አንድ ነገር አሁን እናንተ በስሜታዊ ናችሁ እንረዳችኋለን። ስሜታዊ ናችሁ ስትናገሩ እዚህ እናንተ የምትሉት ላይ ኦሮሚያ ክልል ባለው አማራ ጫና ይደርሳል። አንድ ነገር ማወቅ አለባችሁ ማለት ነው። አገር ውስጥም ሆነ የትም ላይ ሆኖ የተለያየ ወሬ ሊወራ ይችላል። ስሜታዊ የሆናችሁበት መንገድም በእርግጠኝነት ይገባናል። ምክንያቱም ሰው ስለሆን እኔም ሴት ስለሆነ በሴትነቴ ይገባኛል። ግን አንድ ሰው ነው አይደለ እንደዚህ ያደረገው። አንድ ባደረገው ሙሉ እንደዛ መባል የለበትም። ግድ በአብይ አህመድ መተዳደር አለመተዳደር አይደለም፣ ምርጫ መመረጥ አለመመረጥም አይደለም። ግን ሆኖም ማናትስ አርቆይ አይ ስለኔ ማንነት ችግር የለውም። ትሰሚያለሽ፣ ታውቂያለሽ። ታያት ማኔ ላዳምጣትና እመልስላታለሁ። ቀጥይሽ። እኔ በስነ ስርዓት አዳምጫችሁ ነው የገባሁትና አሁን እናንተ እዚህ ላይ ስትናገሩ ብዙ ጫና የሚደርስበት አማራ አለ። አሁን እናንተ የኦሮሞ ልጅ እንደፈለጉ ማድረግ ነው አይደል ያላችሁት? የኦሮሞ ሴት ስትሉ ኦሮሞ ምድር ላይ ነፍ ነው አማራ ደግሞ በየቦታው እንደሚሳቀቅ ታውቃላችሁ። ይሄ አዲስ አይደለም። ግን የልጅቱ አሟሟት ግን በጣም አዲስ ነው። ድርጊቱ በጣም የሚያስጠላ ነው። በራሴ ማንነት ተሰምቶኛል፣ እንደራሴ ማለት ነው። እንደሌላውን ሌላውን አይ ዶንት ኬር አያገባኝም። ግን ሆኖም እናንተ እዚህ ላይ አሁን ባረ ያለንበት ሰዓት ገባሻ? ይሄንን አይነት ማስተባበያ ምን ሰማት አይደለም በሰዓቱ ማለት ነው። ያለንበት ሰዓት ምንም አይነት ማስተባበያ ምን ቸገራችሁ? ለምን አስወረዳችኋት? ማስወረድ የለባችሁም ነበረ። ሰላም እንዴት ቆያችሁ? እየተደማመጥን እናውራ እስኪ። አንዴ ሚውት እያደረግን ይቅርታ፣ በጣም ግን ከመሀላት ነው የገባው። እየተደማመጥን እናውራ። እሺ ለልጅቱ ነው። እሺ በቃ አውርሽ እስኪ። ሰላም ናችሁ? እንዴት ናችሁ? ያው እኔ መግለጽ የምፈልገው በጣም ትልቅ ሀዘን ነው የተሰማኝ። ዛሬ ነው የሰማሁት። ዛሬ ነው ላይቭ ላይ ስገባ እንደዚህ ያየሁት። ያው የተወሰነም ቢሆን መረጃው አለኝ፣ ግን በጣም ከምር ነው ያዘንኩት። አዝኛለሁ። በእርግጥ እኔ በትግል ሜዳ አይደለሁም። እውነቱን ለመናገር ጎንደር ነው ያለሁት። የጎንደር ልጅ ነኝ። ባለሁበትም አልፈራም። ችግር የለውም። አይደለም የፈለገውን ማድረግ ይችላል። እኔ መረጃዬንም ለራሴ ጥንቃቄን አድርጌ ነው ይሄን ሁሉ ማወራውም። እንዲህ ሚዲያ ላይ ስናወራ ስንዝረከረክ ልክ ነው ሲሉት የነበረው በብዙ መንገድ እኛን ሊጎዱ የሚመጡ ሰዎች አሉ። ከነሱ መታቀብ አለብንና ልክ ነው። ብዙ ወንድሞች አሉ፣ ብዙ ጓደኞች አሉ ትግል ሜዳ ላይ። ኢቭን እንኳን የእናቴ ልጅ አለ። እኔ ከጎናቸውም ባልሆን ያው በሐሳቤም በአንዳንድ ነገርም ከጎናቸው ነኝ። ነገም ወደ ሜዳ ወጥቼ የምታገልበት ጊዜ ደርሷል። ብዙ ነገር እየሰማው ነው። በጣም እያዘንኩ ነው። ከምንም በላይ ከዚህ በኋላ የምንጠብቀው ነገር አይኖርም። ሰሞኑን ሰምታችሁ ከሆነ 40 ምናምን ባስ የኦሮሞ ልዩ ኃይል ወደ አማራ ክልል እየገባ ነው፣ ገብቷል። ከዚህ በላይ አሳፋሪ ድርጊት እንዲፈጽም ነው ተልዕኮ የተሰጠው።
ሰምታችሁ ከሆነ ሽመልስ አብዲሳ ያለው የገዳ ኮማንዶ ልዩ ኃይል ያሰለጠነው አለ፣ ጥሬ ስጋ እያበላን ያሰለጠነው አለ፣ ለአማራ ፋኖ ልከንበታል፣ ፈትተን ሰደንበታል ነው ያሉ። እንግዲህ ይሄ ጭካኔ ይቀጥላል። የአማራ ህዝብ ራሱን ማዳን ካልቻለ ይቀጥላል። ነገ አሰልጥኖ የሚያመጣውም ኃይል አለ፣ ማታ አለ፣ እያሰለጠኑ ነው፣ በየጊዜው ያሰለጥናሉ። እኛ ጭካኔውን ይሄን እርምጃ ካልተወሰደ ነገም ቢሆን እርምት አይኖራቸውም። ተማርኮ እየተለቀቀ ተማርኮ ከቤተሰቡ እየደረሰ ኢቭን የኛ ወንድሞች እኮ ምንሻና አድማ ብተና ተማርከው ተይዘው ሲለቀቁ ምንም አያደርጉንም ወንድሞቻችን ናቸው እያሉ ነው። እኔም መረጃ እንደምሰማው እንደራሴ መረጃ እንደምሰማው ይሄን ሁሉ ግፍና ጭካኔ እየወሰዱብን ያሉ። በእርግጥ እኔ በሜዳው ላይ ሁኜ ባወራ በጣም ደስ ይለኛል። በቅርብ ቀን በሜዳው ሁኜ እንደማወራም ደግሞ እርግጠኛ ነኝ። እና ያለኝ ሐሳብ ይሄ ነው ወንድሞቼ፣ ይቅርታ። ትንሽ አንዴ የምጨምራት አለችና ለወርዳለሁ። ወንድሜ በሰጠው እንትን ሰምቻለሁ እና ልጅት በሰጠችው እና አንተ በሰጠው ላይ የአማራ ህዝብ ኦሮሚያ ክልል ያለው ነፃነት እንዳያገኝ የሚባል ነገር ጆሮ ይሰምታ። የአማራ ህዝብና ታዲያ ድሮንስ ነፃነት እያገኘ ነው እንዲያለው? እየታረደ እኮ ነው ያለው፣ በየሰርፋው እኮ እየታረደ ነው ያለው። ተው ሌላውን ትታችሁት ኦሮሚያ ክልል ተውትና አዲስ አበባ ላይ ያሉ እንዴ የኔ ቤተሰቦች አሉ፣ እህት ወንድሞች አዲስ አበባ ናቸው። ከነስሙም 44 መዞሪያ የሚባል በማንነታቸው እኮ ነው አማራ በመሆናቸው ብቻ ቤታቸው መፍረሳቸው ሳያንስ እቃቸውን ዘርፈው እቃቸውን ሰባብረው እኮ ነው የላኳቸው። ከዚህ በላይ ምን ሊመጣ ምንድን ሊመጣ? ስለዚህ ስለ ልዩ ኃይሉ የኦሮሞ ልዩ ኃይል እንኳን የኦሮሞ ልዩ ኃይል እንኳን ጥሬ ስጋ አይደለም ለፈለገው እኛ እየዶረረን ያለው የራሳችን ባንዲያ ነው። ትክክለኛውን የምነግራችሁ ነገር ማለት ነው። እኛ ለኦሮሞ ይቅርታ ቤተሰቦች፣ ይቅርታ ሚውትና እናዳምጥ ሰዎች ሚውት እናድርግ። ይቅርታ ታለም ሚውት ሰሪማ ማነሽ ታለም። ኦኬ እኔ ነኝ። አካውንቴን ኮምፕሊንግ አድርጉልኝ። ሚውት እሺ ሚውት ሰሩ። አንድ ሰው ሲናገር ሚውት ሰሩና እናደማመጥ ጎበዝ። እና እኔ የምናገረው ነገር እኛ ለአብይ ላመጣው ወታደር አብይ ለመደበው ወታደር ለኦሮሞ ልዩ ኃይል እንደው እንኳን ለልዩ ኃይሉ አይደል እንደው ለምን ተፈለገ ኦሮሞ ህዝብ ሆን ብሎ አይመጣም። እኛ ጉዳያችን አይደለም አልነግራችሁም ጉዳይ። እኛ ግን ይሄኛውንም እኮ ቢሆን ይሄኛውን ቅጥረኛውንም እኮ ቢሆን እያንዳንዱ እያያዝን እኮ መርገጥ ጠፍቶና አይደለም። ነገር ግን እስቲ ቆይ ከዛሬ ለነገ ልብ ያገኛል በሚለው ነው ይሄን ትግል ያዘገየብን እኮ የራሳችን ባንዳ ነው። ለምን ከዛሬ ለነገ ልብ ያገኛል፣ እንዴት ወንድሞቻችንን እንደዚህ እናደርጋለን የሚለው ነው። አሁን ግን መጨረሻ ውሳኔ ላይ ነው የደረስነው። ገባህ? ስለዚህ እኛ ስለ ተመደበው ልዩ ኃይል የፈለገውን ያምጣኛ ጉዳያችን አይደለም። እንደውም መምጣቱ ለኛ ጥሩ ነው። ለምን መጥቷል? አዎ በባለፈም እንዳልከው ወንድሜ እንደተናገርከው ገብቷል። ግን ለኛ ጉዳት ሳይሆን አዎ ጉዳት አደረሰው። ጉዳት ያደረሰው ምንድነው? በንጹሃን በሆዲያሙ አማራ ላይ በተለያዩ እህት ወንድሞቻችን ላይ ጉዳት አደረሰው። እስከ መርፈር ድረስ የተለያዩ ነገሮች ያዳመጥሽን አይደለም። ሚውት ሰሪ እየረበሽን ነው። ሚውት ሰሪልን ማናቸው ሚውት ሰሩማ። ስለዚህ ጠቅሞናል እንጂ አልጎዳንም። የጠቀመን ጥቃሞት ምንድነው? እስከ አፍንጫችን ድረስ አስታጥቆን ወጥቷል። አዎ የተለያዩ መሳሪያዎችን ነው አስታጥቆን፣ ዘመናዊ የተባሉ መሳሪያዎችን አስታጥቆን ወጥቷል። እኛ የኦሮሞ ኃይል መምጣቱ ለኛ ጉዳታችን ሳይሆን ጥቃሞታችን ነው። ለምን የተለያዩ ነገሮችን አስታጥቆን ነው ሄደው በጣም ብዙ ነገሮችን ማለት ነው። እኛ እየዶረረን ያለውና እየረበሸን ያለው ታሪክን እያበላሸብን ያለው የራሳችን ሆዲያም ነው። ስለዚህ ከአሁን ሰዓታት ጀምረን አውጀናል። ትሰሙታላችሁ። ትላንትና የተለቀቀ አለ፣ ጥሪ ቀርቧል። አሁንም ከዚህ ቢያንስ እሱ ባይሆን እህት ወንድሞቹ የገቡ ሊኖሩ ይችላሉ የአማራ ሆዲያሞች። ስለዚህ የመጨረሻ ማስጠንቀቂያ ሰጥተናል። ታሪክን አያበላሽ፣ ወደ ቤቱ ይግባ ብለን ተናግረናል። ካሁን በኋላ መጨረሻ ደረጃ ላይ ደርሰናል። የአማራ ህዝብ በኦሮሚያ ክልል ሁሌም እንዴት ተሰቃየ? እየታረደ አይደለም እንዴ? ስንቶቹ ናቸው የታረዱት? ስንቶቹ ናቸው በተለያዩ ሰቆቃ ላይ? እኛስ የወጣንበት የአማራ ፋኖ የወጣበት የመጀመሪያ ምክንያቱ ምን ሆኖ ነው የወጣበት? በየቦታው እኮ እየታረድን ያለ ነው። በማንነታችን የወጣ ነውም እኮ ለዛ ነው። ስለዚህ ሁሉም በያለበቱ ነው ይሄንን የሚመጣ ኃይል
እስካልተጋፈጠ ድረስ ሁሉም ኦሮሚያ ክልል ያለው አይደለም ከቤቱ እያወጣ ክልሉ መጥቶ ከቤቱ እያወጣ እየረገጠ እንደሚገዛውና እያረደ እንደሚጥለው እንደሚደፈር ይሄ የታወቀ ነው። ጡት እየተቆረጠ ያለው እኮ የአማራ ዘር ጨፍጨፍ ማለት እኮ ነው። ትርጉሙ እኮ ይሄ ነው። እንዴት ነው የማይገባው የአማራ ህዝብ? እንዴ የአማራ እኮ ባለ ብዙ ታሪክ እኮ ነው። ባለ ብዙ ነገር እኮ ነው። አማራ ማለት እኮ ብዙ ታሪኮችን እኮ ያስተናገደ እኮ ነው። ስንቶችን ለነጭ ያልተበረከክነን እኮ እኛ አማራዎች ብዙ ታሪክ አለን እኮ ተጽፎ የማያልቅ ታሪክ አለን። ስለዚህ ግን አንዳንድ ሆዳም እርኩሶች ጅብ ባንዳዎች ታሪክን እያበላሹብን ነው። የኛ ለኦሮሞ ልዩ ኃይል እንደው የኦሮሞ ህዝብ ሆን ብሎ ነቅሎ ለምን አይመጣም? መቼም አንበረከክም። እንደውም የሱ መምጣት ለኛ እየጠቀመን ያለ የተለያዩ ነገሮችን እየሰጠን እየሄደ ስለሆነ ማለት ነው። ስለዚህ የአማራ ባንዳዎች ተጠንቅቀው የመጨረሻ ማስጠንቀቂያ ሰጥተናል። ሚዲያ ሶሻል ሚዲያ ላይ በተለያዩ ነገሮች ላይ ተለቋል። ግቡ በየቤታችሁ ግቡ ተብሏል። እጅ ስጡ ተብሏል። አልገባም ታለ ካሁን በኋላ የኦሮሞ ልዩ ኃይል የተሰራውን አይቷል። እንደዛ ነው የሚሰራው። ካሁን በኋላ መጨረሻ ውሳኔ ላይ ደርሰናል። ከዚህም በኋላ ጥሪ አያስፈልግም። ምንም አይነት ነገር ልናደርግ የምንችለው ነገር የለንም። አመሰግናለሁ። ሰላማችሁ ይብዛ። እወዳችኋለሁ። እናመሰግናለን ወንድሜ፣ እናመሰግናለን። የመሰጠው ሐሳብ በጣም ተመራጭ ነው። በጣም ጥሩ ነው። አዎ ልክ ነህ። መግባቱ የመንግስት ኃይል መግባቱ ለኛ የጠላት ኃይል መግባቱ ለኛ ትጥቅና ብዙ ነገሮችን እየሰጠን ያለ። አዎ ትናንት በከዘራና ባዶ እጁን የወጣ ህዝብ ዛሬ ምን ላይ እንደደረሰ ሁላችንም እናውቀዋለን። ምን እንደታጠቀ ምን እንደያዘ በጣም እናውቀዋለን። ይሄ በቃ እንደ ውለታ ነው የምንቆጥረው። ይሄ ውለታ ነው በቃ። እና መናገር የምትፈልጉት ያው እድላችሁን እንዳልሻማ ተናገሩ። ይሄ ነው ያለው ሐሳብ። ከሴቶች እህቶቻችን መናገር የምትፈልጉ ካለ ተናገሩ፣ ችግር የለውም። ማይናገር ካለ ደግሞ ቃልዬ አስወርጅልን። ማዳመጥ የሚፈልግ ሰው ይኖራል ከዚህ ምናልባት እኔ አላውቅም ይቅርታ እንጂ ማይናገር ሐሳቡን የማይገልጽ ሰው ካለ የኛን ሐሳብ ሊያዳምጥ የመጣና ተንኮለኛ ሰው እንደሆነ አድርጌ ነው የምረዳው። እንደኔ እንደግሌ ነው። ኦኬ እኔ ለወጣ ነው እንግዲህ። ሰላም ቆይልኝ፣ እንወያያለን። አካውንቴን ኮምፕሊንግ አድርጉልኝ፣ ሼር አድርጉልኝ። እሺ እሺ ወንድሞቼ እናወራለን፣ ያለውን ነገር ድክሰስ እናደርጋለን። ምክንያቱም የትም መሄጃ ስለሌለን አማራ ነን ወደ የትም ብንሸሽ ብንታጠብ ስለማንጠራ ለአማራው እኛው ነን ያለነው። እኛው እንወያይ፣ ባለው ነገር በያድሱ ነገር እንወያይ። በቃ ወደ ኋላ ብናፈገፍግ ምንም መሄጃ የለንም። በቃ ማንም አያስጠጋንም። ወደ ትግሬ እንጠጋ ብንል አያስጠጋንም፣ ወደ ኦሮሞ እንጠጋ ብንል አያስጠጋንም። ስለዚህ እኛ ማንነታችን ይከበር። በቃ መታረድ፣ መገደል፣ እንደወጡ መቅረት ይብቃን በቃ። ስለዚህ ይሄንን ነው የምንወያየው። አትሽሹ፣ አትፍሩ። ሚዲያ ላይም ሁላችሁም የአማራ ልጆች ፎከስ አድርጋችሁ አውሩበት በቃ። ስለዚህ እኛ ሙስሊማን በሃይማኖት አይደለም። ፋኖ በሃይማኖት አልተዋጋም። ፋኖ ሃይማኖት የሚለይ ከሆነ አሁንም ፋኖ ሙስሊምን የሚጠላ ከሆነ እኛም ፋኖን አንቀበለውም። አልጠላም። ፋኖ ሙስሊምን አይጠላም። በእርግጠኝነት በብሔር በዘር በሃይማኖት ውስጥ አይደለም። በአማራነቱ አማራን ነፃ ሊያወጣ ነው ጫካ የገባው። አሁንም ድል ለወንድሞቻችን፣ ድል ለፋኖ በቃ እድል ነው እንጂ አማራ አሁንም ሙስሊምን ከጠላ እኛ ፋኖን አንደግፍም። ስለዚህ ሙስሊምን ጠላ ማለት ስንት አማራ ከዛ መሀል ያጣል? ስንት አማራ ሙስሊም አማራ አለ። ስለዚህ አማራን ነፃ ሊያወጣ ነው የወጣው። ሙስሊምን አይጠላም ፋኖ። ይሄን ብዬ ነው እኔ እስካሁን የምናገረው። በቃ ፋኖ ሙስሊምን አይጠላም ነው እኔ እስከማውቀው ድረስ የምለው። ግን መሀል ባንዳ ነው እኛን ሙስሊምና ፋኖን ከመሀል ኃይሉን ሊቀንስ የፋኖን ኃይል ሊቀንስ ሙስሊሙን ሲያወጣ በዛ መልኩ ሊያጣላ ነው ሙስሊም ወንድሞቻችን መስጊድ ገብቶ የገደሉብን እንጂ እውነት ፋኖ ያናርጓል አልልም እኔ። ስለዚህ ፋኖ በትክክል ማስረግጠው ፋኖ ሙስሊምን አይጠላም። ፋኖ በሃይማኖት ሊዋጋ አልገባም። ፋኖ አማራ ስለተጨቆነ በአማራነቱ ነው ነፃ ሊያወጣ የገባው። ስለዚህ ይሄንን ነው እኔ ድል ለወንድሞቻችን፣ ይሄንን ነው የምለው። በቃ ሰላም ያገናኘን። ቴንኪው ወንድሞቼ። እናመሰግናለን እህታችን፣ ኑሪልን። እናመሰግናለን። መልካም ቀን። እሺ ወንድሜ፣ አካውንቴን ኮምፕሊንግ አድርጉልኝ። እሺ መናገር የምትፈልጉት አሁን አዲሶች የመጣችሁ ተናገሩ።
እኔ በዚህ ላይ እህታችን በሰጠችው ላይ የምናገረው አንድ እንትን አለ በሃይማኖት ጉዳይ በተባለው እኔ እንዲያ ባልነቴም ከቤተ አማራ ወሎ ነው እና እኔ ለራሴ አንድ የእስልምና እምነት ተከታይ ነኝ። ገባ ግን ስንኖር በዚህ ትግል ላይ ስንኖር ከተለያዩ ኦርቶዶክስ ወንድሞቻችን ሙስሊም ወንድሞቻችን ናቸው ያሉት። የተባለው ነገር መቶ በመቶ የተልኮ የተሰራበት አማራ የመሸነፍ አቅምን ሲያውቅ የሌለ ሲቀጠቀጥና መውጫ መግቢያ ሲያጣው ማህበረሰቡን አማራ ምን እንደሆነ ጠንቅቆ ስለሚያውቅ ማህበረሰቡን ለማባላት ያደረገው ነገር እንጂ ማንኛውም የፋኖ ኃይል እምነትን ደግፎ ማንም ይሁን ማንም እምነትን ደግፎ የወጣ ኃይል የለም። ይሄንን ነገም ወደፊትም የምታውቁት ነገር የምነግራቸው ነገር ማንኛውም የፋኖ አባላት እምነትን ወክሎ የወጣ አንድ ፋኖ የለም። የምነግራቸው ነገር ማንም ይሁን ማንም ኦርቶዶክስም ይሁን ምንም አይመለከተንም። ስለ እምነትኛ የወጣ ነው በማንነታችን በሚል ነው እንጂ እስልምና የራሱ የሆነ ህግና ደንብ አለው። ኦርቶዶክስም የራሱ የሆነ ህግና ደንብ አለው። እምነቱን የሚያስከብረው ኮፕሊንግ አድርጎ የአካውንት እንዳይመታ ይዘጋል። አሁን ኮፕሊንግ እያደረጋችሁ አይደል? ወንድሜ ይቅርታ አቋርጥ። ኮፕሊንግ አድርጉ። ኮፕሊንግ አድርጉ። ሁላችሁም ኮፕሊንግ አድርጉ። ሚውት ሰሩና እንዴ ሁላችሁም ማለት ነው። አሁን በአብዛኛው ሙስሊሞች በእምነት ጋር ያያይዙት ልጆች አሉ። ምንም በእምነት የሚያያዝ ነገር የለውም። የታቀደብን እቅድ ይሄ ነው። ገባችሁ አይደለ? ከዛም ሲያልፍ ሙስሊም ክርስቲያንን ማፋጀት ነው። የሙስሊም ክርስቲያን በማይሳካበት ወቅት ሙስሊም እርስ በርሱ ክርስቲያን እርስ በርሱ ደግሞ እንዲፋጅ ማድረግ ነው። ራሱ እርስ በርስ ማፋጀት ነው። ከዛም ሲያልፍ ሙስሊም ክርስቲያንን ማፋጀት ነው። የሙስሊም ክርስቲያን በማይሳካበት ወቅት ሙስሊም እርስ በርሱ ክርስቲያን እርስ በርሱ ደግሞ እንዲፋጅ ማድረግ ነው። ራሱ በቃ የተሰረለ ሰራ አማራ ይሄ ነው። ገባችሁ አይደለ? በእምነት ገብታችሁ ሌላ ጉዳይ የገባችሁ ልጆች አላችሁ። ይሄ ማንነት ጥያቄ አይደለም። ሴራ እስከ ተቆፍሮልሃል ጉድጓድ እያንዳንድህ የምትገባበት ማለት ነው። እና ይሄ ከእምነት ጋር ሳታያይዙት በየትም ቦታ የሆነ ችግር በተፈጠረ ሰዓት ክርስቲያኑ ለራሱ በየግሉ ኑት እያሰራችሁበት አራዛ ሚውት አድርጉ። ሚውት ያላሰራችሁ አስወርድልኝ። እንዴ ስትገቡ የምትናገሩትን አውቃችሁና ሚውት እያሰራችሁ ግቡልን። ያላችሁ ደግሞ ኮፕሊንግ አድርጉ። የአካውንት አሁን ይዘጋል፣ ይመታባህ። በጣም እንደሚመታ እርግጠኛ ነኝ። አሉ እኮ ከስር እነ ሰማይ ጠረን ቡዳዎች አሉ ከስር ሌቦች። ኮፕሊንግ እያደረጋችሁ ያላችሁ ሰዎች ግማሹ አማራ ቢሆን ግማሹ ኦሮሞ ነው እዚህ ያለው። ኮፕሊንግ አድርጉ ቢያንስ የልጅቱ አካውንት እንዳይመታ። እና ይሄ የጭካኔ ጥግ ላይ ነው የደረስንበት ጊዜ በጣም የሚያሳዝን ነው። እንግዲህ እቺ ልጅ ተወልዳ ባደገችበት በቀየዋ የሁሉ ግፍ መፈጠር ማለት በጣም ያሳዝናል። እኔ ለራሴ አላቅም፣ ቃላት ያጥረኛል። እግዚአብሔርን ምንም መናገር አልችልም። የምናገርበትም አንደበትም የለኝም። አንደበታችን ያሰሩት እስካሁን ካሳለፍነው ግፍ ያሁኑ ይበልጣል። ያው ብንታረድም ብንገደልም በሰዎቹ ሀገር ሰው ሀገር ሄደን በወለጋ በራሳቸው ሀገር ነበር። ኢብናሂም ጎጃም ላይ ተወልዳ አደገችበት። ከእናቷ ጉያ እንደነጠቋት ያክል ነው የተሰማኝ እኔ ማለት ነው። እና ሙስሊም ክርስቲያን ትንሽ ትልቅ ብለን እንትን የምንከፋፍልበት ሰዓት ላይ አይደለንም። እና ደግሞ በዚህ አጋጣሚ ብዙ ሰዎች በተሰበሰባችሁበት መናገር የምፈልገው ሚዲያ ላይ አማራ ነን የምትሉ እነስማ አማራ አትነግዱብን፣ ፍቱልን። እነስማ አማራዎች ብዙ አላችሁ፣ እንተዋወቃለን። ብዙ አማራ ነኝ ብለህ ገብተህ ጌም ተጫውተህ አንበሳ ስታጣ አማራን ክደህ ቄጥህን ቆልተህ የምትወጣ
አማራ መሳይ አወቀ የብር ሸለቆ ልጅ እዛ ብር ሸለቆ ይብላህና ውጣለን እዚህ አላችሁ ፍቱን አስነግዱብን ይብቃን ነምለው እህቴ ነፍሷን በጸደ ገነት ያግባልን ሌላ ምንም አይባልም ለእናቷ መጽናናትን ይስጥልን ኮፕሊንግ አድርጉ አንተ ብር ሸለቆ የምትለው ውጣ ብዙ ነገር ሳንነጋገር ቀስ ብለህ ውጣ እና አመሰግናለሁ ቤተሰብ ብዙም ንግግር አልችልም ያው ስሜት ላይ ስትሆኑ የምትናገሩት ሁሉ ይጠፋልና አማራነቱን በጣም እናመሰግናለን ያው የተናገርሽው ሐሳብ በጣም ከምንም በላይ በቂ ነው አሁንም ቢሆን ሙስሊም ክርስቲያን የሚል ሃይማኖት የመከፋፈል እንትን የለም ሰምታችሁታል ድምጹን እንዳሰማሽን ዓላማቸው ይሄ ነው በቃ ትልቁ ዓላማቸው ይሄ ነው ምክንያቱም ሙስሊምም ሆነ ክርስቲያን አማራ ጠል ነው የነሱ እርስ በርስም አባልተነዋል ተከራካሪ ያሉትን ገብተዋል ገባህ እያየን ነው እነ ክርስቲያን ታደለ እነ ስንት ገበርን እኮ ጀግናችን እኮ አሳለፍነ ከናሳመነው ከናመን ብለን አሁን ትንሽ ነው የቀሩ ገባህ ዋና አሉ የሚባሉትን እኮ ለቃቅሞ ያሳያል አማራ ጅን ነው በትንሽ ነገር ተገልብጦ ይታለላል ወይም ተገልብጦም ሲሆን ወይ ብር ካገኘም ይሸጣል እውነት ለመናገር እንደዚህ ነው የራሳችን ሰው ነው አሁን አሳልፎ እንደሚሰጠን ማን ምን ይሻል ለምሳሌ ከጎን ነው ምን ይሻናፋና እንዲሆኑ ቢሆን ማን ይረግጣት ነበር የአማራ መሬት ማን ይነካን ነበር ግን እሳ አንድ አይደለም ችግሩ እሱ ይከፋፍለናል በሆነ ነገር መጥቶ ይከፋፍለናል እኛም እንከፈላለን እናየዋለን እኮ በስመን አማራ ሆኖ ስንት የሚነግድብን ስንት እንዳለ እናውቃለን እኮ ግን ምን ታደርገዋል እና በዚህ አጋጣሚ በቃ ያለቅም ብቻ አንድ እንሁን ነው የምለው አንድ እንሁን በዘር በሃይማኖት በጎጣጎጥ በዚህ በሰፈር በመንደር እየተለያያችሁ ሀገራችን አናስበላ ነው የምለው መሰግናለሁ እግዚአብሔር ያክብርልኝ እናመሰግናለን እህታችን በጣም እናመሰግናለን ሐሳብ መግለጽ የምትፈልጉ ሰዎች ግለጹ ዝም ብሎ የሚቀመጥ ሰው ካለ ቃልየታ አስወርጅልን ኤስኤል የሚል አካውንት እስኪ ሐሳብ ካለ ግለጽልን ወንድማችን ሰላም ቤተሰብ በቅድሚያ ያው ሁላችንም ሚውት ሰሩ እኔ አሁን የገባ አካውንት ሚውት ሰር በዚህ አጋጣሚ የምናገረው ነገር ቢኖረኝ በዘር በሃይማኖት የሚለውን ነገር ይሄን ከልቦናችሁም ከሊናችሁም ፈንቅላችሁ ማውጣት ማንኛውም ሰው ማንኛውም ኢትዮጵያዊ የሆነ በዘር በሃይማኖት የሚለውን ከቅንጭላታችን ማውጣት አለብን ሁላችንም ማለት ነው በዚህ ሲባል ጎጃም ጎንደር ወሎ ሸዋ ይሄ አራቱን ራሱ አንድ አማራ ሆኖ ራሱ የሚከፋፍል ብዙ ባንድ አለ በዚህ ውስጥ ስለዚህ ማንኛውም አንድ ኢትዮጵያ ብሎ ማመን አለበት ሁለተኛ ደግሞ ያብይ ሴራውን ማወቅ ያለባችሁ እሱ የሚያደርገው ምንድነው ትግራይን አይታችኋል የትግራይ ህዝብ መጥቶ ሲንተን ሲዋጋን ወይም እንትን ሲበላት በለው መጣ ግደል እያልን ገድለን ጨርሰን ወደ ስንት ህዝብ ጨረስና ትግራውያን ማለት አለቁ እነዚህ አለቁ ደግሞ ተራው የማን ሆነ የኛ አሁን ነገ ኦሮሞም ቢሆን ነገ የናንተው ኦሮሞ ወንድሞች እህቶች ካላችሁ ማለት ይሄ ዓላማው በ666 ሴራ የተሰረ ደምን ማፍሰስ ነው ስለዚህ ኦሮሞም እኮ ንጹሃን ኦሮሞዎች አሉ አንድ ኢትዮጵያ ብለው የሚያምኑ ብዙዎች እናያቸዋለን በብዙ ደግሞ ዝም ብሎ ግልፍጥም አለ ብዙ የሚገለፍጥ ግን አንድ ኢትዮጵያ ብሎ ማመን አለበት ይሄን ሰው ማስወገድ አለበት አማራ አንድ መሆን አለበት ይሄ እቺታችን ሞተች ያው ይሞታል ታጋይ ይሞታል ትግል ይቀጥላል አሁን እሷ ሞተች አንዲት እሷ ብትሞት ብዙዎች ይተካሉ ግን
ከዚህ ውስጥ ራሳችን በራሳችን በገንዘብ እንታለል ለሃይማኖት በሃይማኖትም ሆነ በማንኛውም ነገር ደግሞ በሃይማኖት ሙስሊም ክርስቲያን ሲሞት ሙስሊም ነው የገደለው፣ ሙስሊም ነው ሲሞት ክርስቲያን ነው የገደለው እየተባለ ይህን ሴራ የሚያሰሩትን ሰዎች መንቃት አለበት። ማንኛውም ሰው ይንቃ። ማንኛውም ህብረተሰብ መንቃት አለበት። ኢትዮጵያውያን የሆነ አንድ ኢትዮጵያ ብሎ ማመን ያለበት እንጂ ስለዚህ በቃ አይደል ሙስሊም ሲሞት ሙስሊም ነው ክርስቲያኑ ፋኖ ሙስሊም ጠል ነው። አማራ ማለትን ብዙ ጊዜ ሙስሊሞች በዚህ ውስጥ የምናገሩ ማለት አማራ ማለት ክርስቲያን ማለት አይደለም። የአማራ ማለት የሃይማኖት ሳይሆን የሀገር ነው። ይሄ ብሔር ነው። እንደ ሃይማኖት የምትወስዱ አላችሁ። ስለዚህ ሁላችሁንም መንቃት ያለብን ላለመበላት በዘር በሃይማኖት እየበታተነ ይፈጅናል። ሁልሽም ታልቂያለሽ። እንደዚህ እየተከፋፈልክ ከቀጠልክ ግን አንድ ሆኖ አንድ ኢትዮጵያ አንድ አማራ ብላ አንድ አማራ አሁን ጎጃም፣ ወሎ፣ ሸዋ የምትለውን የምትለቀያየውን ለይተህ አንድ አማራ ብላችሁ ሁላችሁም አምናችሁ አንድ ኢትዮጵያን ማቆም ያለብን ፋኖ ወደፊት መገስገስ ያለበትም በዚህ ሆኖ እንጂ ስለ ሃይማኖት ስለ እንትን እያላችሁ እየከፋፈላችሁ ትግሉንም ወደ ኋላ ቀር እያላችሁ የሚያስቀረው እኮ ይሄ ባንዳው ነው። እየከፋፈለ በዘር የተዋጠ ህዝብ ነው ትግሉ ወደ ኋላ የቀረው። ትግሉ ወደ ኋላ አይቀርም ነበር፣ እስካሁን ወደፊት ነበር። እስካሁንም የት እንደምንደርስ እናውቀው ነበር። ግን ምንድነው በውስጥ እየተከፋፈለ በገንዘብ ሆዳማቱን እስቲ በፈጠራችሁ በፈጣሪያችሁ ፈጣሪ ያላችሁ ሆዳ ይቅርታ ኔትወርክ መሰለኝ እና ሆዳማን ሁን በቃ አማራ ይቺ ልጅ አሁን ፊት ስትኖር ምንም ማንም ሰው ራሱ እንትን አትልም። አሁን ግን ከሞተች በኋላ እንደዚህ ማሽቃበጥ። ማንኛውም ጀግና ሲሞት ከሞተ በኋላ ምን ይሰራል? ሞተ አለፈ። እሷ እርግጥ ጀግና ናት፣ ለሀገሯም ለማንነቷም በቃ ሞታለች፣ ተቀብራለች። ግን እኛ ምንድነን? የኛ ሐሳብስ ከሞተ በኋላ ማሽቃበጥ ምን ይሰራልናል? እኔ ከሞትኩ ሰርዶ ይብቀል ነው እኮ አንዲት ይቺ ልጅ ሳትሞት ይቺ ልጅ ግን በምንም በጥንቃቄ ብንከባከባት ይቺ ጀግና ለሀገር መሪም ትሆናለች። ግን ከሞተች በኋላ አሁን ዝም ብለህ በየሶሻል ሚዲያ እየገባ ሁሉም አሁን መዝራፍ፣ ግማሹ ይሳደባል፣ ግማሹ ያዝናል፣ ግማሹ ያለቅሳል። ይሄ ማልቀስ የለም። አሁን ነው መንቃት። ቀነቃችሁ ሁላችሁም ነቅተን አንድ ሀገር ማቆም ነው ያለብን። ስለዚህ ጨርሻለሁ። ብዙም አንድ ጊዜ ከዚች ላይ ልናገር። ወንድም አለ ማሽቃበጥ ሳይሆን ይሄ ማለት ነው። ይችን ልጅ አየን እንጂ ዛሬ እኮ በትግል ላይ ከሷ ጋር አሁን 50-100 የሞቱ ፋኖች ሊኖሩ ይችላሉ። ገባህ አይደለ? ግን እኛን ይሄን ፎቶ ለጥፈን ወይም ሀዘን ተሰምተን ይወጣ ነው። ልጅቱ ከሞት አሟሟቱ ስለሆነ ነው። ከሞቱ አሟሟቱ የተማረከች ልጅ ነች። እኛ መከላከያን ስንማርክ ዳቦ ብስኩት ሰተን እንጀራ ፈትፍተን እናታችን ወገቧን አስራ የጠመቀችውን ጠላ ጠጥታ ነው ለመከላከያ ምርኮኛ የምናስቀምጠው። ገባህ? ይቺ ልጅ ምርኮኛ ናት። ተማርካ በዚህ በአሰቃቂ በግፍ መገደሏን አይተን እንጂ ለሌላ ነገር አይደለም። ማሽቃበጥ የሚባለው ዝም ብሎ ማንም ሲሞት ብዙን ሞታል እኮ ያልቃል። ብዙዎችን ሞተናል አልቀናል እኮ። ለዛ ማሽቃበጥ የሚባለው ነገር እዚህ ላይ አይደለም። ይሄ ማሽቃበጥ ሳይሆን ከሞቷ አሟሟቱና አማራነት ደግሞ ተፋቃ የሞተች ልጅ ጡት መቆረጥ ማለት አማራ ይራባ ማለት ነው። ገባህ? ከሰውነቷ ላይ ቆዳዋን መውጣት ማለት አንዴ ሙት ያዝልኝና ተናግሬ እሄዳለሁ እኔ። ቆዳ መገፈፍ ማለት ደሟን ነቅሎ ነው ያወጣው። ሙስሊም ስለሆነች አይደለም፣ ክርስቲያን ስለሆነች አይደለም። ምን ስለሆነች ነው? ማንነቷ ብቻ ደሟ ብቻ አማራ ስለሆነ ነው። እንዲህ ያለ ግፍ ሲፈጸምብን የትነህ አማራ የሚል ጥሪ ነው እንጂ ፋኖ የሞተ ነው እናሽቃብጥ ሳይሆን የትነህ አማራ
አማራ የሁሉ ግፍ ምንድነው? እየታየህ ነው ወይ ግፉ? የዚች ልጅ እኮ እንደማንም ተድበስብሶ ዝም ማለት ይቻላል፣ ግን ዝም አይባል። ከሷ ጋራ 30 40 እስከ 100 ቁጥር የሌላቸው ፋኖች ሞቶ ሊሆን ይችላል በሚለው ማለት ነው። ይህች ልጅ ቆስላ መንገድ ላይ ተገኘች። መንገድ ላይ ስትገኝ ደግሞ ወስደው እቺ ልጅ ምርኮኛ ናት ብሎ ማስቀመጥ ነው። ገና የምትሞት ልጅ 19 ዓመት ልጅ ጡት ቆርጠው አማራነቷን ገፈው ቆዳዋን ገፈው ቢተው አንድ ጥቂት አይበቃት ምችሽ ቆስላለች። ከቆሰለች ካነሷ የመንግስት ተልእኮ ባይኖርባቸው ኑሮ ይችልሽ ገሉ ጥሎ መሄድ ይችላል እንደማንኛውም እንትን። ግን እሳ አንደኛ ሴት በመሆኗ ሁለተኛ የአማራነት እንትኗን የአማራነታችን ግፋችን ጎልቶ እስከሚታየን ድረስ ግፍ የተፈጸመብን መሆኑን ለማሳወቅ ነው ሚዲያ ላይ ይዘናት የወጣ ነው እንጂ ይሄን እኮ ቤተሰቦቿ ወገኖቿ ይመለከታሉ። አንጀታቸው እንደሚሰበር እናውቃለን። ከነሱ በላይ እኛም ተሰምቶናል። ምንም ከእናት በላይ ባንሆንም እኛም ይሰማናል። እና ይሄን ከማሽቃበጥ ማንም እስካሁን የሰማችሁት ከማሽቃበጥ አይደለም። ማንነታችን የማንነት ጥያቄ ለማቅረብ ያክል ነው እንጂ ልናሽቃብጥላት ወይም እንዴት ልትሞት ቻለሽ ምናምን ብዙ ነገር እናያለን እኮ ኮሜንት እየገባን ብዙ የምትሉ ልጆች አላችሁ። ግን አማራነታችን በማንነታችን ይህን ያክል አማራ ጠል ይህን ያክል እንዴት ነው የተጠላ ነው? ይህን ያክል እንዴት ነው ደግሞ ተብሎ ተፈረደብን የሚለው ነው ሚዲያ ወጣ። ይቅርታ ጋር አንዴ መልእክት እያስተላለፍን እንውጣ። ይህ ሁሉ ለኛ አሁን ምንም አይረዳንም። በቅድሚያ እንዴት አደራችሁ? እንዴት ዋላችሁ? ማርያም እኔ ምንም አይነት መልእክት አላሳለፍኩም። አሁን እኔ ያልኩት ያለም በቃ ማንነታችን ይከብድ ጭቅጭቁ ለኛ ማለት ነው አይጠቅመንም። አሁን ይሄ ጭቅጭቁ ምናምን እኔ ጭቅጭቅ አይደለም ማርያም ጭቅጭቅ አይደለም። እኔ ጭቅጭቅ አልፈልግም። ቅድስቴ ተደማመጡ። አንዳችሁ እንትን ስጡ፣ ተራ ስጡ። ተደማምጣችሁ ቅድስቴ ከጨረስሽ ፍቅር ትገባለች። ቅድስቴ ጨርሽና ውጭ። ያው ይቅርታ ግን በጣም ሐሳባችሁን ጨርሳችሁ ለሚቀጥል ሰው ስጡ። እና ለወንድሜ እኮ ልጨቃጨቀው ሳይሆን ያው ያለውን ነገር ለመናገር ያክል ነው። ባላችሁ አቅም ኮፕሊንግ አድርጉ። ማርያም ችግር የለውም ተናገሪ፣ ያለሽን ሐሳብ መናገር ትችያለሽ። ወንድሜም እንደዛ ለማለት ነው። ሚወተሰር ማን ነጋሽ ነው ማን አወርድልኝ ማለት የተሰማኝን ነገር ለመናገር ለምን ታወርዳችኋለሁ? የምትናገሩትን እንትን ብላችሁ ሚውት አስራችሁ ግቡ። እንደዛ ያደረጋችሁ በየተራው ማለት ነው። አዳምጡ፣ ተደማምጠን እናውራ። ብዙ ጊዜ እየተናገርን ነው። ተደማምጠን እናውራ። ሐሳብ ልንገላለጽ፣ አንድነታችን ልንገልጽ፣ አብረን ልንወያይ ነው የመጣ ነው። ስለዚህ አንድ ሰው ሲናገር አዳምጡ፣ ሚውታችሁን ሰሩ። ቅርብ አጋጣሚ ጨምሬና ከዛ ንቃ የሚለው ልጅ አለ። እሱ ሐሳብ መስጠት ስላለበት ሐሳብ ይሰጣል። በየተራ የገባችሁት ሐሳብ ስጡ። ሐሳባችን እንመላለስ። ተናግሬ ልውረድ አንዴ ብቻ ማለት ወንድሜ አንዴ ያሽቃበጥን ነው የምልሽ ነገር ምንድነው ምላችሁ ሁላችሁንም ማለት እኔ ጥሩ አረግሽ ታባርኩ ተቆራረጣላችሁ እያሽቃበጥን ለምን ተቆራረጣላችሁ ታባርኩ ድምጣችሁ አይሰማኝም ግን ወይም ጀግና ይሰማኝ በነገራችን ይሰማል ቃል አይሰማም ማሮች እስኪ ታብታብ ኮምፕሊንግ አድርጉ ለጃችሁ ምን ሆናችሁ ነው ያላችሁ ታማራ ኮምፕሊንግ አድርጉ ታብታብ አድርጉ ኮምፕሊንግ አድርጉ ያው አካውንቱ ምን እንዳይል ኮምፕሊንግ አድርጉ ፍቅር አሁን ፍቅር ቀጥ እስኪ ተራውን ለፍቅር እንስጥና አንቺ ስለምትቀድሚ እስኪ ነቃ ትንሽ ጠብቀና ፍቅር ትጨርስ እንትን ንግድ ከፍቅር ቀድሞ የገባው ንቃ ነው ያው እንግዲህ እንትንም መልስ መስጠት ስላለባት ካልሆነ ደስ ይላል ማለት በቃ ይናገር እሺ ይቅርታ እኔ አላወኩም ነበርሽ በቃ ችግር የለውም በነገራችን ላይ ምን አለ መሰለችሁ ማሽቃበጥ ላለው ለትግል አዲስ አይደለንማ
ሁላችንም በትግል ላይ መስዋዕትነት ከፍለናል። ብዙ ወንድሞቻችን ብዙ እህቶቻችን አተናል። ግን የቼታችን መቼም የሰው ልጅ ይማረካል። እንዳጋጣሚ የውጊያ ስራችን ሲበላሽብን ብዙ ሰዎች ተማርከውብን የደረሰብንም ነገር አለ። ግን እሺ መረሸንም ይረሽኗል። ነፍጠኛ ተብለን ወጥተናል። ነፍጠኛ ደግሞ ተብለን የወጣ ነው ሊገለን ስለመጣ ነፍጠኛ የተባልነው ከቤታችን ወጥተን ጫካ ስለኖርን ያም አልገደደንማ። እንዴት የሰው ልጅ አማራ ተብሎ የተጻፈበትን አልገባንም። ገና የኦሮሞ ልዩ ኃይል ነው የገባው። የኦሮሞ ልዩ ኃይል ገብቶ አማርኛ የማይችል ነው ሙሉ ማለት ነው። የጃርመሮ ልጆች ናቸው ሄዶ የገቡ ታኑ የተባለ እኔ ድንግል ማርያም ምስክር ያተመላችሁ ነገር ማለት ነው። ኦሮሞ ጣገቢ ባገኝ እርግጥ ዱባይ ነው ያለው እጣገቢ ባገኝ ማርያም ልሙት ወይ ይደፋኛል ወይ ይደፋዋል። እኔ የምናገረው ነገር ወደፊትም ወደ ኋላ ማለት ፋኖ እምድር ላይ ሆኖ እየታገለ ካለ አንድ መከላከያ ማርኮ እንዲያስቀምጥ ምንም ነገር ማርኮ እንዲያስቀምጥ በቃ መረሸን ካለበት መረሸን ማረክ ካለበት ማረክ። እህታችን እንደዛ አድርገው ያለ አሰቅቆ ገድሏል። አሁን ቦታ ላይ ብከዱ ዘቅዝቆ ይረግጧታል። ገብቼ ለምንድን ነው እንደዚህ ያረካት ስለው አይ አሸባሪ ስለነበረች ተመታ መቀሌ ሐኪም ቤት ገብታለች አለ። ችግር የለውም እሺ፣ በጀግነት የተሰዋች እህታችን እንደዚህ መቀለጃ ካረጓት ይጠብቅ። በቅርቡ ደግሞ የሱ ወንድሞች ወይም የሱ እህት የሚኒሻም ልክ አለ የአርማ በታኝም ልክ አለ ልጁንም መርፋን አባቱን መርፋን በቃ ዲቃላው ስለሆነ እኛ የበጠበጠን አማራነታችን እያስጠቀን ያለው እዛው ውስጥ ያለው ዲቃላው አማራ ስለሆነ ያገኘውን ዲቃላ ኦሮሞም ከሆነ ምንም እረሽ። እኔ በራሴ ላይ ይሄን ነው ማለት ጨርሻለሁ። እናመሰግናለን። ፍቅር ቀጥያው። እሺ እድሉን ስለሰጣችሁኝ አመሰግናለሁ። ሰላም ብያለሁ ሁላችሁንም። እህታችንንም መድኃኒዓለም ነፍሷን በገነት ያኑረው። ማርታ ሚል አካውንት ማርታ ሚል አካውንት አንድ ነገር የምናገረው ወንድማችን ይገልጾታል። አንደኛ ይሄ ዘረኝነት ጎንደር፣ ጎጃም፣ ወሎ የሚባል ነገር መድኃኒዓለም በሚዲያ ያለውን በእግዚአብሔር ዘናቸዋል አጥፉልን። በቃ አሁን እያስጠቃን ያለ ይሄ ነው። ይሄን ደግሞ እያደረግን ያለን ማን ነው? በየአረብ ሀገሩና ከኢትዮጵያ ውጭ ያለነች። ምክንያቱም የሚሰቃዩ ግን ዘመዶቻችን፣ አካባቢያችን፣ ቤተሰቦቻችን ናቸው። እኛ ያለን እዚህ ነው። ሲቀጥል ይሄ ዘረኝነት ይጎጠኝነት ይጥፋል። ከዛ ደግሞ ፋኖ የሚባል እኔ ለፋኖ ማርያምን አንድ መሪ አግኝቼ ብናገር ደስ ይለኛል። ይህን ያክል እስከሚገፈፉ ድረስ እሱ እየማረከ የቤተሰቦቻችንን 1000 2000 ብር አምጡ እያለ ይቀልላል። እኔ በጣም ስሜቴ ማለት ነው ከምልህ በላይ እየተሰማኝ። ለምንድን ነው ይሄ የሚሆነው? እኛ የነሱ ቀላቢ ነን። በጎን ሄዶ ቆዳችንና ጡጣችን ድረስ ይቆርጣል በአደባባይ። ጡጧና ቆዳዋ ሲገፈፍ ግን የኛ ህዝብ አማራ ሆዳም ነው፣ ልም ያለ ሆዳም። ለዛም ነው እንደዚህ አይነት ፈተና የደረሰበት። እንዴት ይችላል ሆ ብሎ አገሩ ወጥቶ እንደው የፈለገው ግልብጥ ለምን አይል? ፋኖስ ቢሆን ይሄዳል፣ የሆነ ነገር ፊት ለፊት ሲያገኝ ይገጥማል። ከዛ ደግሞ ድብቅ ይላል። እኔ እንደ ፋኖ የምወደውና እንደ ፋኖ ከጎም የቆምበት ነገር የለም። ይችላል እንደዚህ ስትሆን ግን በጣም ነው ያስጠላኝ። በጣም ለምን ይዞ ይቀልባል እንዴ? እናቶቻችን አባቶቻችን 2000 3000 ብር ያወጣጣሉ፣ ምግብ ይሰጣሉ። እናቴ ለኔ ለራሴ ተሸክማ እስከ ጫካ ድረስ 30 እንጀራ 40 እንጀራ ይዛ ትሄዳለች። እሱን ይቀልባል። ምን ማለት ነው? እኔ እንደራሴ እንደው እንዳናያቸው የተማረከ ይረሸንልን በአደባባይ ማለት ነው። የዚች ልጅ ደም እንደው ፈጣሪ የዚች ልጅ ደም ማለት ነው። እኔ አንጀቴን ወርር ያለ ከዚህ በላይ ምንም አይነት ነገር የለን። ሲቀጥል ደግሞ ይሄ ጎጠኛ ዘረኛ የምትባሉት በፈጠራችሁ ወሎ አማራ ምናምን የምትባሉት አንድ ሁኑ። እያስጠቃችሁኝ ያለ እናንተ ናችሁ። እስኪ ኦሮሞ ላይ ሄዱ። ማን ኦሮሞን የሚከፋፈል? እስኪ ትግራይ ሄዱ። ማን ትግሬን የሚከፋፈል? ለምንድን ነው አማራ የዚህን ያክል ደንቆሮ ሙስሊም ክርስቲያን እየተባባለ የምንከፋፈልበት ምክንያት ለምንድን ነው? ሚዲያ ላይ ወጥተን እንደዚህ ቤተሰቦቻችን የምናስጨርስ? አሁን እኮ ፋኖ ለራሱ ሙስሊም ክርስቲያን ሳይል ነው እየተዋጋ ያለ። ግን ምን የሚያደርግ ጥሩ ነው? የጎጃም ፋኖ ለራሱ የወሎ ፋኖ ለራሱ አለና ሚዲያ ላይ እየከፋፈለ ከሀገር ውጭ ያለ ሰው ጭንቅላታችን ያዞረናል። ስለዚህ ምን
በፈጠራችሁ ጎጠኝነትን አንሱልን። ይሄ ያልሆነ ነገር እንትን በሉልን። ባለው ነገር በሚዲያ አንድ አማራ ተባብለን ተረዳርተን ያለውን ማሸነፍ። ይሄ ሚኒሻ አድማ ብትን የሚባል እግዚአብሔር መድኃኒዓለም ብቻ ቆይ የገዛ ዘሩን እየጨረሰ ያለ አንደኛ እያስጠቃን ያለ እሱ ነው። እሱ ያገኛል እጁን እንዲሁ እንደሆነም አይቀርም። ስለዚህ ልልና የገባው እና ይሄን ጎጠኝነት በእናታችሁ አንሱልን እንደው በፈጠራችሁ በየሚዲያው እንዲያላችሁ አትከፋፍሉን ለማለት ነው። ነፍሷን ይማረው። አመሰግናለሁ። እናመሰግናለን እህታችን፣ እናመሰግናለን። ያው ምርጥ ሀሳብ ነው የተናገርሽው። እናመሰግናለን። መልካም ቀን። እስኪ ከታች ምኪ የሚል አካውንት ሀሳብ ካለ ግለጽልን ወንድማችን። እንደምን አደራችሁ? እግዚአብሔር ይመስገን ደህና ነን። እኔ ከሰሜኑ ማህበረሰብ ከትግራይ ተወላጅ ነኝ፣ ግን የአማራ ማህበረሰብ ትግል ደጋፊ ነኝ። አጋጣሚው ሰሜናዊያን ብለን የምንታገልበት ትልቅ ዓላማ አለን። እዛው አብዛኞቻችሁ ታውቁናላችሁ እና አሪቾ ቤት ዋና የቤቱን አቀናቃኞች እና የቤቱን የምናራምደው አጀንዳውን የምናራምደው እኛ ነን እና እኔ የእናንተን ትግል 100% ደጋፊ ነኝ። ትናንትናም የታችን አጀንዳ አድርገናት ነው። አጋጣሚ ምናልባት ትራንስፖርት ላይ ስለሆንኩ ወንድሜ አውርደኝና ታች ላደም የሚረብሽ ድምፅ አለ። ሰማችኋል? ይሰማል። አውራን ይሰማል። የሆነ ድምፅ አለ። ማርክ ትንሽ ሚውት ሰርልን። ይቅርታ ወንድማችን። ቢወርድ ይሻላል። አውራ እሺ፣ ቀጥል። እሺ፣ ወርጃለሁ ከትራንስፖርት። አመሰግናለሁ ስለሰጣችሁ እድል። ምን አለ መሰላችሁ ወንድሞቼ እህቶቼ፣ እህታችን ትናንትና አጀንዳ አድርገናት ውለናል። እህታችን ምናልባት ሚዲያ ላይ ወጣች እንጂ ወይም ፎቶዋን ተገኘና ታሪኳን ተገኘ እንጂ ስንት ታሪካቸው አልተጻፉ። አገዳደላቸው እንደ እህታችንና ከዛ በላይ የሆኑ እህቶቻችን ብዙ ተገድለዋል። ይህን ስርዓት አይደለም፣ ስርዓት ተብሎም አይጠራም። ገዳይና አገዳደሉ በጣም ክፋት በተሞላው አገዳደል የሚገድል ስርዓት ነውና እዚህኛው ስርዓት ሁላችን ማውገዝ አለብን፣ መታገል አለብን። በዚህ አጋጣሚ አንድ ነገር ልንገራችሁ። ሁለት ነገሮች ታችን አሁን በስፍቃ ስታወራ ነበርና አንድ ትልቅ ነገር ወስጄላታለሁ። እሱን አስቀምጬ ወደ መስተካከል ወዳለባቸው ነገር ደግሞ ልግባ። ይሄ በአካባቢ መከፋፈል አማራ ክልል ላይ መስተካከል አለበት። በትልቁ እኔ እንደ አንድ አማራ መታገል አለባችሁ። አንድ አማራ መሆን አለበት። እንደ አንድ አማራ ብቻ ሳይሆን ከዚህ በኋላ እንደሚካ አስተሳሰብ እንደኔ አስተሳሰብ ሰሜናውያን የሚለው ማቀንቀን አለብን። አንድ መሆን አለብን። ሰሜናውያኖች አማራ ብቻ አይደለም አንድ መሆን ያለበት፣ ሁሉ ሰሜናዊ አንድ መሆን አለበት ብዬ አስባለሁ። ይሄ ደግሞ እየሰራሁበት ስላለኝ በእርግጠኝነት ደግሞ አሳካዋለሁ፣ እናሳካዋለን ብዬ ተስፋ አደርጋለሁ። ጀግኖች አማራ ልጆች አሉ፣ ጀግኖች የትግራይ ልጆች አሉ። አንድ መሆናችን አይቀርም። በመቀጠል ስርዓቱ ገዳይ ነው፣ በጣም ጨፍጫፊ ነው። አገዳደሉ በጣም የሚገርም አገዳደል ነው የሚገድለው። በጣም ያሳዝናል። ስንቶቻችን ስንት ወንድሞቻችን በዚህ አይነት አገዳደል አጥተናል። በጣም የሚገርማችሁ ስርዓቱ አሁን የፈጠረው አይደለም። እህታችን የማረካትን ተውትና የሞተ ከሬሳ ቲዲኤፍ የሚለውን ትግራይ ክልል ላይ ጦርነት በነበረበት ሰዓት አንድ የሞተ ቲዲኤፍ የሚል ጽሁፍ ስለነበረው ያቺ ቲዲኤፍ የምትለው ጽሁፍ እንትና አንስተው ወስደው ቆዳውን ልጠው ወስደው ይኸው ቲዲኤፍ ይኸው ጁንታ ገደል ምናምን ብለው ነው የወሰዱትና ወራዳዎች ናቸው እነሱ። በጣም ገዳዮች፣ አገዳደላቸው በጣም ያሳዝናልና ምንላችሁ ፈልጌ መሰላችሁ አንድ መሆን አለብን። በቃ እንደ አንድ አማራ አንድ መሆን አለብን። እንደ ሰሜናውያን ደግሞ አንድ መሆን አለብን። ይህን ስርዓት እኛን ብቻ ማጥፋት አይደለም የመጣው። እኛን አጥፍቶ መሬታችን ኮምፕሊትሊ ካርታ ሰርቶለታል። ስም ተሰጥቶት ካርታ ተሰጥቶለታል። በጣም የሚገርማቸው ማለት ነው። በመቀጠል እኔ አሳዛኝ ነገር እነግራቸዋለሁ። ይህን ስርዓት ስንቃወም ከህዝብ ጋር አናገናኝም። ለሱ ትግል በጣም እድሜ እየሰጠነው ነው ያለነው። ወንድሞች ልንገራችሁ፣ ኦሮሚያ ህዝብ ባነሳን ቁጥር ወንድም አንድ ህዝብ በነካን ቁጥር ስርዓቱ የሚጠጋበት ነው።
እኛ ከስሜታችን በስሜት ነው እየተናገርን ያለ ነው አይደለ? ሲናገሩ ኦሮምኛ እየተናገሩ ገድለዋታል። ሲናገሩ አንድ ወይም የሆነ ቋንቋ እየተናገሩ ገድለዋታል። ያ ማህበረሰብ ምናልባት የፈለገን ልንጠላው እንችላለን። ሚዲያ ላይ እንደዚህ ብለን ስናወራ ግን ስርዓቱ ትልቅ እድል እንዲኖረው ነው እያደረገን ያለ ነው። ስርዓቱ ትልቅ አጀንዳ አድርጎ አማራዎች እኮ ኦሮሚያ እናጠፋለን ብለው ተነስተዋል። ስለዚህ ኦሮሚያው ተነስ፣ ታገል፣ አንድ መሆን አለብህ ብለው ደግሞ ምን ያደርጋሉ? ብልጽግና ኦሮሚያ ላይ ተሸሽጎ እኛ ስናሸሸው ስናጠፋው ኦሮሚያ ክልል ላይ ገብቶ ደግሞ ለረጅም ዓመታት እዛ ጋር ተጠግቶ ብልጽግና ኦሮሚያ ላይ ሊዋጋን ይችላል። እስከ አንድ ቤት ያዘለው ይቅርታ አስረዘምኩት መሰለኝ። ሊዋጋን ይችላል። ስለዚህ የኛው በጣም መጠንቀቅ አለብን፣ በጥንቃቄ መጓዝ አለብን። በመቀጠል እቺ ልጅ መግደላቸው አገዳደላቸው በጣም ክፉ መሆኑ ለእነሱ እንደ ድል መስሏቸዋል አይደለ? ለእኛ ግን ትልቅ የመራመጃ እቅድ ነው የፈጠሩልን። የዚች ልጅ አገዳደል ያማረረ ወጣት ነገ በሺ ሳይሆን በሚሊዮን ፋኖ ይገባል። በእርግጠኝነት ልበላችሁ። ትናንትና ትግራይ ላይ ወጣቶችን ሲገድል እየረሸነ ወደ ገደል ሲወረውር ምን ሆነ? ወጣቱ ሁሉም ሆ ብሎ ትዴፎ ነው። አሁንም ሁሉ ወጣት ሆ ብሎ ፋኖ መሆን አይቀርም። ምክንያቱም ሰው ወደ ትግል የሚገባው ሲመረው ነው። ነገም አገዳደሌን አያምርም ብሎ ወይም እገደላለሁ ብሎ ምን ይሆናል ማለት ነው? ፋኖ እየታጠቀ ወደ ምን ይሄዳል? ወደ ትግል ይሄዳል ማለት ነው። ሶስተኛ ምርኮኛ አይገደልም። ምርኮኛ ገደልክ ማለት እስከ መጨረሻ ነው የሚታገል። ምክንያቱም ስለምትገድለው ከያዝከውም ስለምትገድለው ስለሚያውቅ እስከ መጨረሻ ይታገላል። ስለዚህ እነዚህ ሶስት ነገሮች አስተካክሉልኝ ወንድሞቼ። ትግላችሁ ይጠንክር፣ ከጎናችሁ ነን። አዘናችሁም አዘናችን ነው፣ ጀግንነታችሁ ጀግንነታችን ነው፣ ደስታችሁም ደስታችን ነው። እወዳችኋለሁ። ቴንክ ዩ። እናመሰግናለን ሚኪዬ። ያው ከሰጠው ሀሳብ ላይ እኔ አሁን መጨረሻ ላይ የሰጠው ምርኮኛ አይገደልም። አዎ ልክ ነው፣ አይገደልም፣ ነውር ነው። ከእጅ የገባ አይገደልም፣ ነውር ነው የሚባሉ ግን እነሱ የጭካኔ መጨረሻውን እያሳዩን ነው ያሉት። እኛ እኮ መግደል ፈልገን አይደለም፣ ምርኮኛን ግደሉ የምንል እኮ ማስገደል ፈልገን አይደለም። ልክ አሁን አንተ ቅድም ስትናገረው እንደነበረው በሌላ ቦታ እኮ ከዚች ከእህታችን የበለጠ ግድያ ተፈጽሟል፣ ሲፈጸም ቆይቷል። በጣም ብዙ በቃ መግለጽ ከሚከብደው በላይ በጣም ወለጋ ላይ የተለያዩ ቦታዎች፣ ኦሮሚያ ክልል እንዲሁም አማራ ክልል በጣም ብዙ ቦታዎች አሁን በቅርብ ቀን እየተፈጸሙ ነው ያሉ። በባለፈውም ጎንደር ላይም ተፈጽሟል። ገደብዬ አካባቢ ብዙ ወጣቶች ነው ከፑል ቤት ወጣው ነው አስፓልት ላይ የተገደሉ። የፋኖ መረጃ ናችሁ ተብለው ነው ጦርነት ተጀምሮ ጦርነት ያው ሰሜን አካባቢ ስለሆነ ካንተም ይሄን መረጃ ታውቃለህ ብዬ ነው። ጦርነት በነበረበት ሰዓት እነሱ መቋቋም ሲያቅታቸው የፋኖን ክንድ መቋቋም ሲያቅታቸው ጦርነቱን መቋቋም ሲያቅታቸው ተመልሰው ከተማ ላይ ያገኟቸውን ወጣቶች ገለዋል። ወደ 10 ምናምን ወጣቶች ናቸው። ታስተውሱ ከሆነ ሁላችሁም ሰማችሁ ይሆናል። ስለዚህ እኛ ይህን ምርኮኛ ግደሉ የምንለው ወደን አይደለም። መቀለብ የለብንም። በቃ እየሰማ ነው የሚመጣው። ለምን የኔ ወንድም አይሆንም? መንሻና ማምተና ለምን የኔ ወንድም አይሆንም? ወንድም የእናቴ ልጅ ለምን አይሆንም? ይገደል ነው ብዬ ማስበው እኔ በራሴ። ምክንያቱም የሚሰጡት መረጃ እነሱ የሚሰሙት መረጃ እኔ ከተማ ነው ያለው፣ በትግል ሜዳ አይደለሁም። ብሆን ደስ ይለኛል፣ መሆኔም አይቀርም በቅርቡ ቀን ተስፋ አደርጋለሁ። አንድ ደስታ ይቅርታ ልጨርስልህ። ብርድ ስለነበረ ትንፋሴም ሰምታችሁታል፣ ሊቆራረጥ ነበር። ኃይለኛ ብርድ ያለበት ሀገር ነው ያለሁትና ጉዞ ላይ ነበርኩኝ። ይቅርታ። ምን አለ መሰለህ ልጨርስልህ። ምርኮኛ አንደኛ ህግን እንዳለ ሆኖ፣ ሁለተኛ ምርኮኛ ማለት መሳሪያ ይዞልህ የሚመጣ ነው። ጦር መሳሪያ ይዞልህ ይመጣል። በማረከው ቁጥር እኔ ያለው ጦር መሳሪያ ነው ይዞልህ የሚመጣው። ሁለተኛ አይዋጋህም ወዲያው እጅ የሚሰጥክ። የምትገድል ከሆነ ግን 2-3 ከገደልክ ግን ምንድነው የሚሆነው መሰለህ? እገደላለሁ ብሎ እስከ መጨረሻ ነው የሚዋጋ። እስከ መጨረሻ እስከሚሞት እስከምትገድለው ይዋጋብሃል። ሶስተኛ ደግሞ አጀንዳ የዓለም ተሰሚነት የሚባል ነገር አለ። አንተ ምርኮኛ በደንብ የምትይዝ ከሆነ አሁን ለምሳሌ በጣም የሚገርማችሁ መነጋገሪያ ሆኗል። የጋሸና ላይ ምርኮኞች ያስረከቡ ፋኖ እኮ መነጋገሪያ ሆኗል። በቃ ይሄውን እንትን ታገኛለህ፣ ኦዲየንስ ታገኛለህ፣ ዓለም ላይ ኦዲየንስ ታገኛለህ።
ብዙ ነገሮች ነው የሚጠቅምህ። እንደዚህ አይነት ነገር ባታወሩ ደስ ይለኛል ወንድሞቼ እንጂ ከስሜት አንጻር እውነት ነው በቃ። ምክንያቱም በጣም ገዳዮች ናቸው። ባይዞ ስርዓቱ ገዳይ ነው። በጣም ነገር በቢላ የሚገድል ነው። ቆዳ የሚገፍ ነው። በጣም ባለጌ ነው ስርዓቱ። አውቀዋለሁ እኔ መቼም ስለ ስርዓቱ እኔ ትግራዊ ነኝ በደንብ አውቀዋለሁ። ምክንያቱም ከአማራ ክልል በላይ ትግራይ ናት እንደዚህ የተፈጸመባትና በደንብ እናውቀዋለን። ግን እያወቅን እንኳን ነገ እንድንጠቀም ድል እንድናደርግ ወንድሞቻችን መሬት ላይ ድል እንዲያመጡ እኛ እዚህ ጋር አንዳንድ ነገሮች ባናወጣ ደስ ይለኛል ባይ ነኝ። ምክንያቱም እኛ ስለነገርናቸው አይገድሉ። በጣም የሚገርመው እኛ ስለነገርናቸው አይገድሉ። ግን ለነሱ ፕሮፓጋንዳ መስሪያ ግን እንዳይሆንባቸው ጥንቃቄ እናድርግ ነው እንጂ ወንድሞቻችን በእርግጥ አይነት ነገር ሜዳ ላይ አንድ ፋኖ አንድ እንትን እንደማይገድል አውቃለሁ። ምክንያቱም ብዙ አጀንዳዎች ስለሚደረግለት ብዙ ጥቅም ስለሚያገኝበት አይገድልም። ግን እባካችሁ ብትችሉ ሰከን እንበል። እንደውም ብንችል ወደ ትግል ብንወጣ ነው የሚሻለው። ይሄኛ በተፈጸመ ቁጥር ወደ ትግል እንድንበዛ ነው እያደረጉን ያሉትና እንስከን። አመሰግናለሁ። ይቅርታ። እሺ ሚኪ አመሰግናለሁ። ያው የተሰማንን ነው። እኔ እንደ ግሌን የተናገርኩት በጣም የተሰማኝን ነው። እኔ በትግል ሜዳ ሆኜ ብዋጋ አሁን በዚህ ሰዓት በጣም ደስ ነው የሚለኝ። በእርግጥ ወንድሜም አለ፣ የእናቴ ልጅ አለ ትግል ላይ ብዙ ቤተሰቦች ብዙ ጓደኞች አሉ። እኔም ባለሁበት ሁኜ ያው ምላጭና ፈሙዝ ያው መሳሪያ በእጄ ስላላስኩ እንጂ ለትግሉ ዝግጁ ነኝ። እዚህ በኋላ ምንም ይሄ ነው ብዬ ማወላደው ነገር የለኝም። ነገ እንግዲህ አሁን ያው የምታውቀው ጎንደር አካባቢ የተወሰነ ሲጎትቱንም የቆዩ በቀደም ሰምተ ከሆነ ወደ አንድ የመጡበት እንትን አለ። የነሱን እንትን ነው ወደኋላ ትንሽ እኔ እንደ ግሌ ነው ማወራው። እንግዲህ ይቅርታ አድርጉልኝ፣ እንደ ግሌ ነው ማወራው። የነሱ ጉዳይ ነው ትንሽ ሲጎትተን የቆየ። ከዚህ በኋላ ትግል ሜዳ ነው የምንገኘው። እንገናኛለን። በእርግጥ ብዙዎች ጋር እንገናኝ ይሆናል። አመሰግናለሁ ሚኪዬ። የተሰማኝን ነው የተናገርኩት። እስኪ ሌሎችም ሀሳብ ካላችሁ የምትናገሩ ካላችሁ አሁን የገባችሁ ተናገሩ። ይቅርታ ያው ጊዜያችሁን ያዝነ። እስቲ የሚመቻችሁ ካላችሁ ፕሮፋይሉ እንደኔ ያርጉት ማለት ነው። እንደነ ለከኛውና እንደመቅዲ ያርጉት ሁላችሁ ማለት ነው። አንዴ የሚመቻችሁ ከሆነ ማለት ነው። ፈልጌ ነው። ካሜራችሁን እያዞራችሁ አድርጉት። እሺ ውዶቼ፣ ፍቅሮቼ ቀጥሉ ወደ ሀሳባችሁ። መቼም ይሰማል ድምጼ እርግጠኛ ነኝ። ቁርስም ባልበላ ተናገሪ፣ ሀሳብ ካለች በዚህ አጋጣሚ ተናገሪ። ያርግልኝ እስኪ ፎቶ ስክሪንሾት ከማረግ ለቅድስት ላኪላት ልከኛዋ በውስጥ እኔ ታስወጣኝ ይወጣለሁ። እኔ መላክ አልችልም። ወይ መቅዲ ላኪላት ፎሎ አድርጓትና ይላክ እንዴ ነው